ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ሐምሌ 18 ቀን 2018 ነው። ሰሞኑን በተለያዩ ማህበራዊ ሚዲያዎች በስፋት ሲሰራጭ በነበረውና ኡስታዝ አህመዲን ጀበል በድብቅ የሰጡት አደገኛ ስልጠና ነው በሚል የተቀነጫጨበ የንግግር ክፍል የተመለከቱ የሚዲያችን የአዲስ ምንጭ ቤተሰቦች መልእክቱ በእርግጥም እንደተባለው በድብቅ የተሰጠ አደገኛ ስልጠና ወይስ ሌላ የሚለውን ለማረጋገጥ ጉዳዩን እንድናጣራ ኃላፊነቱን ጥለውብን ነበር። እኛም ይህንኑ የቤት ሥራ ከወሰድን በኋላ ኡስታዝ አህመዲን ጀበል የሰጡትን ሙሉ የሥልጠና ሰነድ በእጃችን አስገብተናል። እጅግ ጠቃሚ የሁነቱን ሙሉ ምስል የሚያመለክት በመሆኑም እንዳለ አቅርበነዋል። መረጃውን እየተከታተላችሁ የራሳችሁን ግንዛቤና መልከታ በመያዝ ያላችሁን አስተያየት እንድታጋሩንም በአክብሮት እንጠይቃለን። በዚህ አጋጣሚ ሰነዱን እንዴት በእጃችን እንዳስገባን በዝግጅቱ ፍጻሜ ላይ እንደምንጠቁም እየገለጽን መርሃ ግብራችንን ታዲያ ሁልጊዜ ላይክ በማድረግ ስለምትጀምሩ ልባዊ ምስጋናችንን እናቀርባለን። بسم الله الرحمن الرحيم الحمد لله الصلاة والسلام على رسول الله صلى الله عليه وسلم የዛሬው አምስተኛ ደረጃ የምናየው የአምስተኛው የስልጠናው ርዕሳችን አጀንዳ ከመቅረጽ እስከ ማስፈጸም ወይም ከመቅረጽ እስከ ማስፈጸም በሚል ያዝነው ይሆናል። ይህ አጀንዳ ማስፈጸም የሚዲያዎች ከሚሰሯቸው ስራዎች መካከል አንዱ ነው። ብዙ ጊዜ ያው ክሊር አይደለም፣ ግን ሚዲያን እንደ ትግል መሳሪያ መውሰድ ሁኔታ አለ። እርግጥ አጀንዳን ማስፈጸሙ ጉዳይ የሚዲያ ጉዳይ ብቻ አይደለም፣ በተለያዩ መንገዶች የሚተገበር ነገር ነው። ሎቢንግ አለ፣ ሌሎች እንደዚሁ በተለያየ መንገድ የሚፈጸሙ አሉ። እኛ ዛሬ ዛሬ የምናወራውን በሚዲያ ቅኝት ውስጥ በሚዲያ አማካኝነት የሚደረገውን ነው ለመግለጽ የምንሞክረው። አጀንዳ የምንለው ለሆነ ጊዜ በመደበኛም ሆነ በኢመደበኛ ስብሰባ ወይም ውይይት ላይ ለመነጋገሪያነት ለመተግበር በእቅድነት የተያዘ ወይም እንዲያዝ የሚፈለገውን ጉዳይ ነው አጀንዳ ብለን እያወራን ያለነው በዚህ በሚቀጥሉት ሙሉ ሂደቶቻችን። አጀንዳ መቅረጽ ስንል እንግዲህ ይሄንን አንድን ርዕሰ ጉዳይ የሆነን ችግር አንድን ነገር ከሌሎች በርካታ ጉዳዮች መካከል መርጦ በማውጣት በምንፈልገው መልኩ የሚዲያዎች፣ የህዝቡ፣ የፖሊሲ አውጪዎች፣ የመንግስት ወይም የሌላ ውሳኔ ሰጪ አካል ትኩረት ማግኘት በሚያስችል ቅኝትና አቀራረብ ማዘጋጀትና ማሰራጨት ነው። እዚህ ላይ በርካታ አጀንዳዎች ይኖራሉ። መምረጥ አለ። ከዛ ደግሞ መምረጥና ዝም ብሎ መልቀቅ ሳይሆን ከሌሎች የተለያዩ አጀንዳዎች መሃል የተሻለ ፓወር እንዲኖረው በምን ቅኝት፣ ባለፈው ስለ ቅኝት ሳምንት ተመልክተናል፣ በምን ቅኝትና በምን አቀራረብ ብናሰራጨው የሚለውን ፕላስ ታርጌት የምናደርገው ሚዲያዎችን፣ ህዝቡን፣ ፖሊሲ አውጪዎችን፣ የመንግስት ወይም ሌላ ውሳኔ ሰጪ አካል አስፈጻሚዎችን ትኩረት አድርገን የምንሰራው ስራ ነው። አጀንዳ የመቅረጽ ሂደት በዋናነት ሶስት ነገሮች ያው በዚህ ውስጥ ሊጠቃለሉ ይችላሉ፣ ሌሎቹ ሊገቡ ይችላሉ። አንደኛ መረጣ ነው። አንድ ማህበረሰብ ወይም አንድ አካል በርካታ አጀንዳዎች ይኖሩታል ፓራላሊ የሚኖሩ። ከነዚህ መሃል ግን ለጊዜው የተመረጠው አጀንዳ ምንድነው የሚለውን ካሉት አጀንዳዎች መካከል አጀንዳ እንዲሆን የሚፈልገውን አጀንዳ መለየት ያስፈልጋል። ሁሉንም በአንድነት ማድረጉ ሰክሰስፉል አያደርገንም፣ በኋላ የምናየው ይሆናል። ሁለተኛ ከተመረጠ በኋላ ቅመራ ነው። ያንን የተመረጠውን አጀንዳ ተቀባይነት በሚያስገኝ ቅኝትና ምቹ አቀራረብ ማዘጋጀት ነው። አቀራረቡም ኢምፖርታንት ነው። ቅኝቱ፣ ፍሬሙ ላስት ታይም በዝርዝር ሙሉ ስለ ፍሬም ያየነውና የፍሬሙን ጉዳይ ኢምፖርታንት ነው። ሶስተኛ አጀንዳው ተሰርቶ ዝም ብሎ እኛ ጋር ከቀረ ማድረስ ከሌለበት አጀንዳ ቀረጽን ማለት አንችልም። አጀንዳችን ላይ ጽፈን ማስታወሻችን ላይ ጽፈን ይቀር ይሆናል እንጂ የሳምበዲ ዘንድ ሄዶ ቢያንስ የማስፈጸም ስቴፕ በተወሰነ መልኩ ቢፈልግም ግን
መሰራጨት አለበት፣ ከኛ ወጥቶ የሌሎች መሆን አለበት። እነዚህ ሶስቱን በመቅረጹ ሂደት ውስጥ እናያለን። ማስረጽ ወይንም መተግበር የሚለው ደግሞ የተቀረውን ምዕራፍ ስለምንመለከት ነው። በዚህ ሂደት ውስጥ የአጀንዳ ቀረጻ ቁልፍ ተግባሮች አሉ። አንደኛ አሁን ነው በተወሰነ መልኩ ያብራራ ነው፣ ቅድሚያ የሚሰጠውን መለየት። ለማን ነው ቅድሚያ የሚሰጠው? ከሌሎች በርካታ አጀንዳዎች መካከል በቅድሚያ መፈታት የሚገባውን ቅድሚያ መስጠት ነው። ይሄኛው ይቀድማል ብለን በተለያዩ ክራይቴሪያዎች መመረጥ ይፈልጋል። ሁለተኛ ቅኝት ጉዳይ ነው። አሁንም እየደገምን ነው። በርካታ ጉዳዮች ከቀረቡበት ቅኝት አንፃር ሰክሰስፉል ሳይሆኑ አጀንዳ መሆን ሳይችሉ በጎንዮሽ ተውጠው ይቀራሉ። በምን ቅኝት ቀረበ የሚለው በጣም ኢምፖርታንት ነው። ሶስተኛ ደረጃ አጣዳፊነት ነው። የሚቀረጸው አጀንዳ ሲዋቀር ከሌሎች በርካታ አጀንዳ ነው ያለው። እያንዳንዱ ባለሚዲያ፣ እያንዳንዱ ግለሰብ፣ እያንዳንዱ ዓለም ላይ በየሰፈሩ በየቦታ ያለ ሰው አጀንዳ አለው። ከነዚህ ሁሉ በላይ ገኖ እንዲወጣ የአጣዳፊነት ስሜትን በያዘ መልኩ ትኩረት መሳብ እንዲችል አድርጎ በዚህ መልኩ ማዋቀር ይገባል ማለት ነው። ቀጥሎ አጀንዳው ሲዋቀር ትኩረት እንዲስብ የሚያደርግ ነገር መኖር አለበት። አዘርዋይስ ዝም ብሎ አጣዳፊ ነው ሆኖ እኛ ዘንድ አጣዳፊነት ስሜት ቢኖርም ወደ ሰው ማስተላለፍ ካልተቻለ ግን ያ ማለት ትኩረት እንዲስብ ማድረግ ካልተቻለ ሰክሰስፉል አይሆንም። ቀጥሎ ያለው ማጉላት ነው። ቅድም እንዳልኩት በርካታ ጉዳዮች አሉ። ዛሬ 2 ሳምንት በፕሮፓጋንዳ ስትራቴጂ ላይ ስለማጉላት ማጥበብ በ30-40 የሚሆኑ ስትራቴጂዎችን አይተናል እና በዛ አንድ ማጉላት ነው። ጎላ አድርገህ አይን ውስጥ እንዲገባ ጎልቶ እንዲታይ የሚፈልገው ቦታ ትኩረት እንዲስብ ለማድረግ አንዱ ማጉላት ጉዳይ ነው። ቀጥሎ ያለው ስሜትን ተች ማድረግ ይፈልጋል። ሰዎች በአቅላቸው ብቻ አይኖሩም። አእምሯቸው የሚያስበው ይሄ ሎጂካል ምናምን የሚሆነው ብቻ አይደለም። ሞሮፍ አብዛኛው ነገራችን ከስሜት ጋር የተያያዘ ስለሆነ ፖሊሲ ቀራጭም ይሁን ተርታው ህዝብም ይሁን የተለያዩ አካላት ስሜት አላቸው እና ስሜትን መንካትን ግምት ውስጥ መክተት ያስፈልጋል ሲቀረጽ እና ሲለቀቅ ማለት ነው። ሌላው አስገዳጅነት ባለው መልኩ አጀንዳው ሲቀረጽ ችግሩ እንዲቀረፍ አስገዳጅነት ባለውና በሚገፋፋ መልኩ የግድ መቀረፍ አለበት የሚል ቶንና ይዘት ወደዛ ፑሽ የሚያደርግ ነገር ውስጡ መኖር አለበት። ማያስገድድ ከሆነ በጣም ያሳዝናል፣ ግን ጥሎ ነው የሚሄደው የተለያየ አካላት። ስለዚህ ያንን መያዝ ይገባዋል ማለት ነው። ልክ ይሄን ሰውዬ ምስል ተመልከቱት። ቁጭ ብሎ የሚነፋ ነገር እየነፋ ይለቃል። የተለቀቀለት ሰውየውን እያዩ አይደለም። ከሚለቀቀው ፍኛ ከሚመስል ምናልባት በፃንነት ከምንጫወተው አይነት እሱን ይመስላል። ልክ እንደዛው ሰው ያንን ነው እያሳደደ ያለው። ኤቭሪባዲ አንድ አጀንዳ ሲለቅላቸው እሱ ጋር ሲወጡ የሚቀጥለውን ይለቅላቸው። ስለዚህ በቃ ሰዎች መሽጉል ናቸው በዚህ በሚለቀቅላቸው አጀንዳ። መቅረጽም እንደዛው ለተለያዩ አካላት ከሚቀረጸው አንፃር በየጊዜው ኮንቲኒየስሊ ቀርጾ ወደ ፐብሊኩ ለቆ ፐብሊኩን በዛ መሽጉል ማድረግ ወይንም እንዲሰራ እንዲሆን የሚፈልገው ዙሪያ እንዲሰለፍ ችግር እንዲቀረፍ የማድረግ ስራዎች ይያያዛሉ። ሁለተኛ በዚህ መንደርደሪያ ይሄን ያህል ካየን በሁለተኛ ምዕራፍ የአጀንዳ አይነቶችን እናያለን። አጀንዳ በዚህ ክፍል በተለያየ መልኩ ተከፍሎ መጥቷል ለመረዳት እንድንችል። አንደኛ አጀንዳ ስንል አዲስ አጀንዳ መፍጠር ሊሆን ይችላል። በአጀንዳ ዝርዝር ውስጥ ያልነበረን አዲስ ጉዳይ በአጀንዳነት እንዲመጣ ማድረግ ነው። በመንግስትም በህዝቡም በተለያዩ አካላት ምንም ግምት ውስጥ ያልተከተተ ያልነበረን ነገር አዲስ መፍጠር አንዱ የአጀንዳ አይነት ነው። ካተገባበር አንፃር ነው ይሄ። ሁለተኛ የነበረን አጀንዳ መቀየር ነው። ትኩረት ያልተሰጠውን አጀንዳ ከፍ እንዲል ማድረግ ወይንም አንዱን አጀንዳ አውጥቶ በሌላ አጀንዳ የመቀየር ማለት ነው። ነበረ የሆነ አጀንዳ ያንን የመቀየር ሁኔታ ነው። ሌላው ዝቅ ያለን አጀንዳ በግምቱ ከታች 7 የሚለውን በኋላ ስለምናይ ነው በአፈጻጸም ላይ እናየዋለን። ትኩረት መጠን የመሳሰሉትን ታች እናየዋለን። ከፍ ያለ ደረጃ ማሰጠት ነው። አጀንዳ ተይዞ ግን መጨረሻ የተያዘ አጀንዳ እና መጀመሪያ የተያዘ አጀንዳ እኩል አይደለም።
በትኩረት መጨረሻ የተያዘ በአተገባበር መጨረሻ የተያዘ በተሰጠው ደረጃ መጨረሻ ያለ ነገርና ከፍ ያለ ቦታ የተሰጠው እኩል አይደለምና ያን ማድረግ ሌላው ደግሞ ከፍ ያለውን ዝቅ ማድረግ ነው ይሄ ብዙ ጊዜ የተቀናቃኝን አጀንዳ የጠላትን አጀንዳ ሰክሰስፉል እንዳይሆን ከፍ ያለ ቦታ የተሰጠውን አታክ በማድረግ ፕሮፓጋንዳ በመስራት ከዋና አጀንዳነት እንዲወጣና ታች እንዲሆን ወይንም ማውጣት ሊሆን ይችላል ሌላ የመጋረድ አጀንዳን የመጋረድ አለ something አጀንዳ ሆኖ ይያለ ያ አጀንዳ እንዳይታይ እንዲደበዝዝ የማድረግ ነገር ነው እዚህ ላይ አዲስ አጀንዳ በመፍጠር ወይንም ዝቅ ያለን አጀንዳ ከፍ በማድረግ ሊሆን ይችላል የሞጣ ክስተት በጣም በመቀበስ ሰዓት ላይ ቀደም ብሎ የተፈጸመና የሴት ተማሪዎች ወለጋ ዩኒቨርሲቲ ተማሪ ሴቶች ጉዳይ መጥቶ ያን አጀንዳ እንዲውጦ ለማድረግ ሙከራ እንደተደረገው የሆነን አጀንዳ ለመጋረድ የሚሰራ አይነት ሂደት ነው ሌላ ካተገባበርና ከአጀንዳው ባለቤት አንፃር ስቲል መልሰን እናየዋለን አንደኛ ፖሊሲ የማውጣት አጀንዳ ወይም የማሻሻል ግቡ ፖሊሲ ይውጣ የሆነ ህግ ይውጣ ወይ ይሻሻል የሚል ነው ታርጌት የሚያደርገው ሁለተኛ አፈጻጸም አጀንዳ የጸደቀ ነገር የተወሰነ ነገር አልተተገበረም ይተግበር ወደሚለው አፈጻጸም ጋር የተያያዘ ነው ሌላው የውሳኔ መስጠት አጀንዳ ነው ውሳኔ ያገኝ የሚል ወደ ውሳኔ የመግፋት ታርጌት ሂደቱ ውሳኔ ማሰጠት ሌላኛው የማስገንዘብ ነው በቃ ወቁት ነው ወቁት የሆነ አካል አጀንዳ ይዞ ሰዎች እንዲያውቁለት እውነቱን ወቁ ሊሆን ይችላል ብቻ ወቁ የሚለውን የማሳወቅ የማስገንዘብ ዓላማን የያዘ ነው ሌላ አቋም የማስያዝ ይሄ አቋም የማስያዝ ሂደት ያው ራሱን ችሎ ሙሉ ለሙሉ አይደለም የሆነ አጀንዳ የውሳኔ አካል ነው ቀጥሎ የሚከተልና ፓርሻሊ ስናየው በዛ ምዕራፍ ላይ አቋም ማስያዝ ሰዎች ላይ የሚሰራው አቋም ይዘው እንዲሄዱና ቀጥሎ ከባለቤቶች አንፃር ድምጻችሁን ሚውት አድርጉ ሁላችሁም ከአጀንዳው ባለቤት አንፃር የግለሰብ አጀንዳ ይኖራል የተቋም አጀንዳ ይኖራል ተቋማዊ የቡድን አጀንዳ ይኖራል ማህበረሰባዊ አጀንዳ ይኖራል ሀገራዊ አጀንዳ ይኖራል እነዚህም የማን ነው አጀንዳው ከሚል አንፃር እንደገና የአጀንዳ አይነቶችን ከሚቀረጽለት አካል አንፃርም ልናየው እንችላለን አንደኛ ለወገን የሚቀረጽ አጀንዳ አለ ለማን ነው የሚቀረጸው የሚለው ለራስ ወገን ዳንተው ህዝብ ወገን የምትቀርጸው አለ ሁለተኛ ለጠላት ለተቀናቃኝ የምትቀርጸው አለ እነሱ እንዲሆኑ የምትፈልገው በዛ ዙሪያ ቢዝ እንዲሆኑ እንዲሳተፉ እንዲንቀሳቀሱ ምናምን የምትፈልገው ለሌላ ተቀናቃኝ ወር ጠላት የሚቀረጽ አጀንዳ አለ ለሚዲያዎች የሚቀረጽ አጀንዳ አለ ለፖሊሲ አውጪዎች የሚቀረጽ አጀንዳ ለመንግስት አስፈጻሚ አካል የሚቀረጽ አለ ሌላ ውሳኔ ሰጪ አካል የሚቀረጽ አጀንዳ ለአጠቃላይ ህዝብ የሚቀረጽ አጀንዳ አለ ኦኬ አጀንዳን መቅረጽን ዓላማ አሉት እና ምንድናቸው ዓላማዎች የተወሰኑትን ለናሙናነት እናያለን አንደኛ ለወገን አጀንዳ ስትቀርጽ ምንድነው ስትል የሆነን አጀንዳ አድርገህ ወደ ጠረጴዛው ስታመጣ አንደኛ በዙሪያው የሚሰባሰቡበት እንዲሰባሰቡ በዛ ዙሪያ እንዲቆሙ ነው ሁለተኛ በዛ አጀንዳ ጉዳይ እንዲታገሉ ነው የምትቀርጸላቸው ሶስተኛ ያ ጉዳያችን ብሎ ያንን እንዲያቀነቅኑ ለማድረግ ነው አጀንዳ የምትቀርጸላቸው እንደዚሁም በቀጣይነት እንዲደግፉት ነው ያን አጀንዳ ሌላው የሚያስተጋቡት ነው ማስተጋባት በቃ ይሄን አጀንዳ ስትቀርጽ ብዙ ተርታው ፌስቡክ ላይ ያለ ሰው የተሰጠው ስራ ምንድነው ሼር ላይክ ኮፒ ያደረገ እዛም እዚህም የወሰደ ፔስት ማድረግ ማስተጋባት ነው የተሰጠው አጀንዳና ላንተ ወገን የምትሰጣቸው የተለያዩ አለ ሌላው በሐሳባቸው የሚኖር ዋና አጀንዳ ለማድረግ አለ የሚያሳስባቸው ሰው ብዙ ነገር ያሳስበዋል የዲን ጉዳይ ያሳስበዋል የብሔሩ ጉዳይ ያሳስበዋል የኑሮ ጉዳይ ያሳስበዋል ሀገሪቷ ጉዳይ ያሳስበዋል በርካታ ሺህ ነገር አንተ የምትፈልገው ዋና የሚባለው ጉዳይ ከሚያሳስባቸው ነገሮች መሃል ዋናው እንዲሆን ለማድረግ አጀንዳ ቀርጸ በእነሱ ዘንድ የዛ አጀንዳ ግብ ምንድነው ዋና ጉዳይ ሆኖ እንዲገኝ ማድረግ ዓላማ ነው ያለው ማለት ነው ሌላ ለተቀናቃኝም ሲቀርጽ ለጠላት ወር ለተቀናቃኝ አጀንዳ ሲቀርጽ ያን አጀንዳ ወርወራ ቢዚ ማድረግ ነው ቅድም ያየነው ሰውዬ ይነፋል ሁሉ ቢዚ ነው አብሮ ያሯሯጣ ይውላል ልክ እንደዛው የሆነ አጀንዳ ተቀርጻለ በዛ አጀንዳ ዙሪያ መሽጉል ይሆናል አይሆንም ይቻላል አይቻልም ይመለከተናል አይመለከትም ወይ ኺላፍ ውስጥ ይገባሉ ወይ እውነት ነው ብሎ ሲወራወሩ ይውላሉ
የዛ አይነት ነገር ሌላው ትኩረታቸውን መበታተንና ማስቀየስ አለበት ዓላማ ውስጥ የሆነን አጀንዳ ስትፈጥር በጣም ሶሻል ሚዲያ በጣም እኔ ከሚገርሙኝ ነገሮች መሃል የሆነ ጧት የሆነ ነገር ፖስት አድርጌ እሄዳለሁ ከዛ በኋላ ምናልባት ለ4 ሰዓት ለ5 ሰዓት ወርቀን ሙሉ ላላ ይችላል እኔ ፖስት አድርጌ የሄድኩት ነገር ሰው ሁሉ ሲወራወር ሲተቻች መስል ውሎ ማህሰማታ ይሄን ያህል ሰው አንብቦት ይሄን ያህል ሰው ተሰጣጥቶት ምናምን ስታይ ጀስት አጀንዳ ክሬት ያደረክ ነው በዛ ጉዳይ የዕለቱ የሰው የዛ ሰዓት እንትን ሆነ ማለት ነው ልክ እንደዛው ተቀናቃኝም ጋር ትትጽፍ እየመጡ እየሰደቡ እየተነጋገሩ በራሳቸው ፔጅ ሄደው መልስ እየሰጡ ምናምን ይያሉ ዋሉበት ማለት ነው እና ሌላ አጀንዳ ላይ ከሚሰሩ ሌላ ነገር እንትን የሚሉ ሰዎች ትኩረታቸውን በተንክ ከሆነ ጉዳይ የሆነን መሽጉል የሚሆኑበትን አስተተ ወደዛ ያመጣ እንደዛ አይነት ነገር አለ ሌላ sometimes politically እሳት በማጥፋት መጥመድ አንድ አጀንዳ ይፈጠርላል ሻላት ተከለከለ ስትለው ምናምን ብለ ስትጨርስ የሚቀጥለው ይመጡና ሂጃብ በትምህርት ቤት ተከልክሏል ይላል እንደገና ከዛ አጀንዳ ወጣው ስትል ሌላ አጀንዳ ያመጡላል እዚህ ጋር እንደዚህ መስጊድ ፈረሰ ገው ያንዳንዱ የሚወረወርልህ አጀንዳ እሳት በማጥፋት ውስጥ ሁሌ እንድትቆይ ዘላቂ ነገር እንዳታስብ ዘላቂ ነገር እንዳትሰራ ስትራቴጂካሊ ጠቃሚ ነገር እንዳትሰራ እሳት በማጥፋት ለመጥመድ የሚቀረጽ አጀንዳና የሚለቀቃል ሌላ የሆነ አጀንዳ ለመከፋፈልና ለማነታረክ ይለቀቃል ብዙ ጊዜ አጀንዳ ተቀናቃኝ ሲልክብ አውቶማቲካሊ ልክ ነው ልክ አይደለም ልዩነት ይመጣል እንቀበለው አንቀበለው ልዩነት ይፈጠራል ይጠቅመናል አይጠቅመንም ያስኬደናል አያስኬደንም ሁለት ቦታ በትንሹ ሰው መከፈሉ አይቀርም የቀረበበት አቅም ባለው መንገድ ከሆነ ነው ሌላው የጊዜ የጉልበትና ሌሎች ሀብቶቻቸውን እንዲያባክኑ ማድረግ ነው sometimes ዝም ብሎ የሆነ ነገር ሲለቀቅ ምንድነው የፈለጉት አልተሳካላቸው ምናምን ብለ ልናስብ ተሳክቶላቸዋል ምክንያቱም የፈለጉት ያን ነገር ሰው ሁሉ እንዲቀበል ሳይሆን ጊዜህን በዛ እንድታጠፋ ጉልበትን በዛ እንድታጠፋ ሌላ ሀብትን እንድታባክን ቢያንስ ተቀባይነት እንዳያገኝ ብለ ስትለፋ ስትውል የሆነ ነገር ሌላ ቁም ነገር የምትሰራበትን ጊዜህን ጉልበትን ምናምን አባክ ነው just ይሄ የዚህ ታርጌት የተደረገው በዚህ ሌላው ተቀናቃኝ ወይ ጠላት ላይ ዋና ጉዳያቸው የሚሉት በዙሪያ የቆሙት በወቅቱ መጅሊስ ከሆነ ከዚህ ማውጣት something ሌላ ጉዳይ ከሆነ ከዛ ከዋናው ጉዳይ ማዘናጋት ሲባል ሌላ አጀንዳ ይመጣባል ሰዎች ዋናውን ትተው ወደ ኮርነር ይገባል ሌላው አጀንዳ ተቀናቃኝ ለጠላት ሲፈጠር ኃይልን ማዳከም ኃይላቸውን እንዳያሳድጉ ማቀብ always መስጊድ ይቃጠላል ብሩ ሰብሰበ ታሰራል የሆነ ነገር ይሆናል ለዛ ተላል ምንድነው ስትል ወንድሞች ጋር በመቆም ልትደሰት ትችላለህ ግን ምን ይሆናል ለሌላ ጉዳይ ለሞታ የወጣው ገንዘብ ለሌላ ጉዳይ ውሎ ቢሆን ኖሮ 200 ምናምን 300 ሚሊዮን ብር የሚሆን ምን ያህል ትልቅ ስራ መስራት ይችላል ከምንድነው something በአንድ በኩል በተደሰተ በሌላ በኩል ግን ሎስ ያደረክ ነው ያለ እንዲህ አይነት ጉዳዮች አንዳንድ ጊዜ አጀንዳ ሲቀርጽ ማደናቀፍን አላማ አድርገው የሚመጣው አንተ የሆነ ቦታ እንዳትደርስ በወሳኝ ሰዓት ላይ ፈተና ተማሪ ባለበት ሰዓት ኢምፖርታንት ሰዓት ላይ የሆነ አጀንዳ ክሬት ይደረጋል ማጥናት አትችልም something እንትን አደናቅፈዋል ማለት ሌላው አጀንዳ ክሬት ተደርጎ ጥርጣሬን ለመዝራት ያን ነገር ልክ ነው ልክ አይደለም እንቀበለው አንቀበለው ቢያንስ እስክናምነው እስኪጣራ ድረስ ተብሎ በጥርጣሬ የማይ እንዲህ አይነት የሚፈጠርባቸው ሁኔታዎችም አሉ ማለት ነው ሌላው መቆጣጠር ለመማረክ ለማሳመን ተብሎ የሚፈጠራል ተቀባብቶ ባለፈውም እንዳየናቸው በፕሮፓጋንዳ ስልቶችም ይሁን በፍሬሚንግ ይሁን የሆነ ማራኪ ያስመስሉ አቅርቦ መጨረሻ አንተን ለመቆጣጠር ታርጌት ተደርጎ የሚመጣል ማሳሳትን አላማ አድርጎ ይመጣል ማሳሳት ይሄ በተለይ ከመስመር ማውጣት ጋር ተይዞ ሱስ ፊልሞች አርት ለዚህ አጥፊ ሆኖ ሰውን ከወና ከዲን መስመር ለማውጣት ሰዎች ሽጣን መንገድ ላይ እንዲሄዱ ለማድረግ ፈንድ ተደርጎ የሚሰራበት አይነት ነውና ማሳሳትም አንዱ ጠላት ብሎ ያሰባካል የሚሰራው ለሚዲያዎች የሚቀርጽ አጀንዳ አለ ሚዲያ አጀንዳ ይቀርጽለታል ያ አጀንዳ
በትኩረት የሚዘግቡትን አጀንዳ መምረጥ ሊሆን ይችላል። ሁሉም ሚዲያ የራሱ አለ። ግን በሰው ሚዲያ ገብተ የሆነ አጀንዳ ፈጥረ ካምፔን ሰርተ ይሄን ዘግቡ፣ ይሄን ተናገር፣ ይሄን አውግዝ የሚል ወደዛ የመገፋፋት አይነት ነገሮች ዝም በማለት ማለፍ ያለባቸውን አጀንዳ መወሰን። ለምን ይሄን ተዘግባል፣ ለምን ይሄ ያለ በሚል አሁን ብዙ ጊዜ ይሄን ነው ማውገዝ ያለብህ፣ ይሄን ነው ማለት ያለብህ በሚል አንተ የምትፈልገውን ትተህ ይሄን ተውና ያንን የሚል ካምፔን መልኩ አጀንዳ የማስጣል ሙከራዎች አሉ። የቱን አጀንዳ በቅድሚያ መዘገብና ማራገብ እንዳለብህ መወሰን ለሚዲያዎች ይወሰንላቸው። ገንዘብ የሚሰጣቸው አካል ሊወስንላቸው ይችላል። ተከታዮቻቸው ሊወስኑ ይችላሉ። ጉልበት ያለው አካል ሊወስን ይችላል። በተለያየ መንገድ አጀንዳ ይቀረጽለታል። ይሄን ተዘግባለህ፣ ይሄን አትዘግብም፣ ዳይሬክትሊ ኦር ኢንዳይሬክትሊ ለየትኛው አጀንዳ ሰፊ ሽፋን መስጠት እንዳለባቸው ሊወሰን ይችላል ለሚዲያዎቹ ማለት ነው። እንደዚሁም በርካታ ታዳሚ በሚከታተልበት ጊዜና ዝግጅት የትኛውን አጀንዳ ማንሳት እንዳለባቸው መወሰን ዓላማዎቹ አሉ። የመጀመሪያው ዜና የኢትዮጵያ መንግስት የሚያስተዳድራቸው ሚዲያዎች ካያችሁ ጠቅላይ ሚኒስትሩ በቃ ምክንያቱም በሀገሪቷ ትልቁ ስልጣን ያለው አካል ስለሆነ ምናልባት ፕሬዝዳንቷ ካለች ፕሬዝዳንቷን አንዳንዴ ሊያስቀድሙ ይችላል። የተቀረው ዜና ሁሉ ግን ቀጥሎ ማንን በእንግድነት መጋበዝ በመረጃ ምንጭነት መጠቀም እንዳለባቸው ለሚዲያዎች ይወሰናል። እገሌን እንግዳ አድርጋ አቅርቡ፣ እገሌን አቅርብልን ካምፔን ሊሆን ይችላል፣ በአመራሮች በኩል ሊሆን ይችላል፣ በታዳሚዎች በኩል ሊሆን ይችላል። እንደዚህ ለዘገባዎቻቸው የሚጠቀሙትን ቅኝት የሆነን ቅኝት ሲጠቀሙ ያንን ቅኝት አታክ በማድረግ ለምን ይሄን ተጠቀም በሚል አጀንዳ ለነሱ መቅረጽ እና እነሱ ፕሮግራም ያላረጉትን እንዲያረጉ ማድረግ ሊሆን ይችላል። ለፖሊሲ አውጪዎች የሚቀረጽ አጀንዳ ዓላማ መሻር ወይም መሻሻል ያለባቸውን ህጎች ፖሊሲዎችን ማስለወጥ ካምፔን አድርገው ሊያወጡ ያላቀዱትን ፕሮግራማቸው ውስጥ የሌለውን እንዲያወጡ ወይ ደግሞ ወጥቶ የነበረን አሻሽሉ በሚል ስራ ተሰርቶ አጀንዳን የማስፈጸም ስራ ተሰርቶ አጀንዳ ይቀረጽላቸዋል። ቅድሚያ በመስጠት ሊነጋገሩበት ያለባቸውን አጀንዳ ፕሮግራም ውስጥ የሌለውን ያን ፕሮግራም አሳድረው ዛሬ በዚህ ጉዳይ ነው የምናወራ ማስባል ሊሆን ይችላል። በትኩረት ማውጣት ያለባቸውን ፖሊሲዎችን ህጎችን መወሰን የትኛው ትኩረት ያገኝና ቶሎ ይውጣ የሚለውን በቅድሚያ መውጣት ያለበትን የቱ ይቅደም የሚለውን ማስወሰን የህጉን ይዘት በሚፈልገው መልኩ እኛ በምንፈልገው መልኩ ይሁን ህጉ ብሎ ለፖሊሲ አውጪዎች ጫና መፍጠር ስራዎች ይሰራሉ። ሌላ ለአስፈጻሚ አካላት የሚፈጸማል። አስፈጻሚ አካላት በመንግስትም ይሁን በተለያየ ቦታ ላይ የማስፈጸም ስልጣኑ ያላቸው ሰዎች ናቸው። ከሌሎች ጉዳዮች ቀድሞ በፍጥነት መታየት ያለበትን አጀንዳ ወይንም ችግርን መወሰን አጀንዳ ላይ ይሰራል። ትኩረት የተነፈገን ጉዳይ ትኩረት እንዲያገኝ ማስደረግ ይሄን ትኩረት ስጡ ብሎ የሚፈጽመው አካል ለዛ ትኩረት እንዲሰጥ አንተ በፈለከው መንገድ የሆነን አጀንዳ እንዲፈታው ሙሉ ስዕል አጀንዳ ማድረግ sometimes partially ተወሰነ ፐርሰንት ነው እኔ በምፈልገው መጠን እኔ በምፈልገው መልኩ ተግብሩ የሚል እሱ በፈለገው መንገድ ሊተገብር ይዞት ይሆናል ነው በፈለግነው በሚል የሚሰራ በሚፈልገው መልኩ በቂ ትኩረት በቂ በጀት በቂ የሰው ኃይል በቂ ሚዲያ ሽፋን ክትትል እርምጃ መሰል እድል እንዲያገኝ ማስቻል የተዘነጋ ነገር አለ። ለምሳሌ something ደሴና ምንድነው ወልዲያ ኮምቦልቻ መሃል መንገድ አለች እንዴ ፌስቡክ ላይ በቃ ይሄን አጀንዳና ከተባለ ማለት ነው ለምሳሌ ነው በቂ ትኩረት እንዲያገኝ በጀት እንዲሰጥ የሰው ኃይል በአፋጣኝ እንዲሰራ ሊሆን ይችላል። አስፈጻሚው አካል የሚቀርጸው አጀንዳ መቀየር ወይም መመደብ እገሌን ቀይረው እገሌን ሹመው እገሌን ከቦታው መነሳት አለበት እገሌ መቀጣት አለበት አጥፍቷል የሚል አጀንዳ እርምጃ መወሰድ አለበት አካል እገሌን ሹመው በሚል አጀንዳ ተቀርጾ ፕሮግራም ውስጥ የሌለን ሰው ፕሮግራም ላይ እንዲመጣ ቦታ ላይ ማድረግ ይቻላል። ለአጠቃላይ ህዝብ የሚቀርጽ አጀንዳ አለ። አጠቃላይ ተርታውስ ማንን መስማት ማንን ማመን ማንን መደገፍ ከማን ጎን መቆም ማንን ማገዝ ማንን መምረጥ እንዳለበት የመወሰን አጀንዳ ሂደቶች ይሰራሉ። እንደገና ማንን መደገፍ ከማን ጎን መቆም ማንን ማገዝና መምረጥ እንደሌለበትም አጀንዳ ይቀርጻል ማለት
ማንን ማመን ማንን በጥርጣሬ ማየት ማንን ማድመጥ እንደሌለበት ሁሉ ይሰራል ማለት ነው በዚህ መልኩ ሌላ አጀንዳን ማስፈጸም ቀረጽን ግን ማስፈጸም የሚባለው ነገር አጀንዳን ማስፈጸም ወይም ማስረጽ ብለን የነበረው የተቀረጸን አጀንዳ የሚዲያዎች የህዝቡ የፖሊሲ አውጪዎች የመንግስት ወይም ሌላ ውሳኔ ሰጪ አካል ትኩረት ውስጥ በማስገባት ወይም ቀዳሚ እይታ እንዲያገኝ በማድረግ በምንፈልገው መልኩ እንዲያስቡበት እንዲነጋገሩበት እንዲወስኑበት ለመፍትሄው እንዲተጉና እንዲተገብሩት የአጀንዳ ወይም የእቅድ ዝርዝር ውስጥ በቀዳሚነት እንዲገባ ማድረግና የማስፈጸም ሂደት ይሄን ኢምፖርታንት ነው በዚህ ላይ በርካታ ክፍሎች ቢኖሩም በዋናነት አንኳር ያልናቸውን 4 ነጥቦችን እናያለን አንደኛ ኦሬዲ አጀንዳ ሲቀረጽ የሆነ አጀንዳ ተጥሏል ይታወቃል አሁን ስለማስፈጸም ነው የምናወራው የሆነ አጀንዳ በዜናም ይሁን በምንም የሆኑ ሰዎች ተነውናል ያን አጀንዳ እንደገና ማስታወስ የተቀረጸውን አጀንዳ በሚፈልገው አካል ጋር ደጋግሞ ማድረስ ስራዎች አሉ ቀጥሎ የመወትወትም አጀንዳው ከዳር እንዲደርስ በተለያየ ስልቶች መወትወት ነው ደጋግሞ ካምፔን መስራት ሊሆን ይችላል ደጋግሞ ሰልፍ ማድረግ ሊሆን ይችላል ደጋግሞ የተለያዩ ሚዲያ የሚሰራው ዘግቦ አስተያየት ይጠይቃል ምን ይላል ዛሬ ይሄን ያደርጋል ነገ መወትወት በቃ ሰላም መንሳት አይነት ነገር በሚዲያ በኩል ሌላ ጫና መፍጠር ነው ጫና መፍጠር አጀንዳው በተግባር ደረጃ ተገቢውን ስፍራ እስኪሰጠው ድረስ ምላሽ ከነርሱ በሚጠበቅ አካላት ላይ የተለያዩ ስልቶችን ተጠቅሞ ጫና መፍጠር ያ ጫና መፍጠር ምናልባት ዋናውን ሰው አታክ ማድረግ ሊሆን ይችላል በአመራር ላይ ሊቀመንበር ከሆነ ፕሬዝዳንት ከሆነ ፕራይም ሚኒስተር ከሆነ ጫና ስትፈጥር መገላገል የመፈለግ ስሜት አለ እንደገና ጉዳዩን እንዲቀረፍ ስሙ መጥፋት አለ የተለያዩ ጉዳዮች ወደዛ ይወስዳሉ ቀጥሎ ያለው ምንድነው ማረጋገጥ አለ ተወሰነ በቂ አይደለም ስብሰባ አረጉበት አጀንዳ ተያዘ በቂ አይደለም ማረጋገጥ ያስፈልጋል ምን አጀንዳው በሚፈልግ መልኩ መተግበሩ ስለመተግበር ነው አሁን ምናወራው እንጂ ማሻአላ ተይዟል ተነጋግሯል ተስፋ እናደርጋለን ምናምን ሰሞኑን 26 ለሞት ጠቅላላ ጉባኤ የሚባለው አይነት ሰላም ሚኒስተር ሰበሰበ ብዙ ፋውል ነው ሰው እየሰራ እኛ ማየት ያለበት ተተገበረ አልተተገበረ እስከዛ ሰዓት ድረስ ይሄን እስካላረጋገጥክና እስካላለ ድረስ አንተ ስራ ላይ ተስፋ ምናምን ይባል እዚህ ጋር የለም just እጅህ እስካልገባ ድረስ በዛው ቶሎ ነው የሚቀጥለው ማረጋገጥ ምንለው ምንድነው ቃናው ይቀጥላል ማረጋገጡ ሲመጣ ነው ተተግብሯል አልቋል ሲባል ነው ፋይል ወደ ሌላ የሚዞረው ነው አጀንዳ በማስፈጸም ውስጥ ቅድም ያልናቸው 7 ነገሮች አልኳቸው ይሄን ነው አንደኛ ትኩረት ነው ኢምፖርታንት ትኩረት አጀንዳን ተገቢ ትኩረት እንዲያገኝ ማስቻላል የሚፈጸመው ትኩረት ሲያገኝ ትኩረት ማግኘት ብቻውን በቂ አይደለም በፍጥነት ይባላል በፍጥነት እንዲወያዩበት በፍጥነት እንዲወስኑበት በፍጥነት እንዲተገብሩት ማስቻል ይተገበራል ግን መጨረሻ ከሆነ አይጠቅመንም ወይ በኋላም አይጠቅመንም በፍጥነት ቶሎ ተብሎ መዘግየት የለም ቀጥሎ መቅደም አለበት ከሌሎች አጀንዳዎች ቀድሞ እንደ 6ኛ ይሆናል እንዴት 5ኛ ይሆናል መጀመሪያ መሆን አለበት የመጀመሪያው አጀንዳ እንዲሆን መግፋት ነገር ያስፈልጋል አሁን ተነጋገሩ አይጠቅምም ተወያዩ ምን ማለት ውሳኔ ነው የሚፈልገው አጀንዳ እንዲፈታ እንዲጸድቅ እንዲለወጥ ማስወሰን መቻል ኢምፖርታንት ነው ተወሰነ ወይ ውሳኔ የማይጠቅምም ስራ ላይ ካልዋለ ብቻው ተግባር ይፈልጋል ስለዚህ ከመነጋገር አጀንዳነት አልፎ ተግባራዊ ውጤት ማስገኘት መቻል አለበት አሁንም መተግበር ብቻውን በቂ አይደለም መጠኑ እንዴት ነው እኛም በመንፈልገው መጠን ነው ወይ በሚፈልገው መጠን ከዚያ ከፍ ባለ ደረጃ ውሳኔ ወይም ተግባራዊ ውጤትን ማስገኘት መቻል ነው ተወስኗል ግን ያንተ እንደፈለግከው አይደለም ዝቅ አድርጎ ነው ሆነ አይሰራም ማለት ነው ስለዚህ መጠኑ በዛ መልኩ ነው የሚታየው 7ኛ ተተገበረ ምናምን አይጠቅም ውጤቱ ተገኘው ወይ sometimes ይተገበረና ዞር አንተ ተተገበረ ማሻአላ ስትል እጥፍ አድርገው መልሰው ይነጥቁሃል መንጠቅ እንትላይ ያለ ፖለቲካ ላይ ምንድነው መካሲብ ሐሻ የሚባል ነገር ይሰጡሃል ምንድነው ማይረባ ይሰጡህና ነገ መልሰው መንጠቅ ይችላል
አንተ የምትፈልገው ውጤት ካላመጣ ተተግብሯል መተግበር ጀመረ ብለ ፈንጠዚያ የሚባል ነገር የለም ወደምፈልገው መንገድ እየሄደ ነው ወይ ውጤቱ እንደምፈልገው ነው ወይ የሚለው ካልሆነ እንደገና ይቀጥላል ምክንያቱም ይሄ ሁሉ ፕሮሰሱ ምንድነው ውጤቱ ላይ ነው እንጂ ስለተወያዩ ለኛ አይጠቅምም ትኩረት ስለታባይ አይጠቅምም ፍጥነት ስለተነጋገሩበት አይጠቅምም ቅድሚያ ስለተሰጠው አይጠቅምም ውሳኔ ስለተሰጠበት ብቻውን በቂ አይደለም ተግባር ብቻውን በቂ አይደለም መጠን ያስፈልጋል መጠን ብቻውን አይደለም ውጤቱ እንዴት ሆነ የሚለው እነዚህ ሁሉ ፓራላሊ አጀንዳ ማስፈጸም ውስጥ ድርድር ላይ የማይቀርቡ ነገሮች ናቸው ሌላው አጀንዳ ከመቅረጽ ጋር ተያይዞ የተወሰነ ስለ ትኩረት ማየት ስለሚያስፈልግ መለስ ብለን ነው አጀንዳ የመሆን ጅማሮ ቁልፉ ጉዳይ ትኩረት ማግኘት መቻል ነው ማንኛውም ነገር ትኩረት ሲያገኝ አይን ውስጥ ይገባል መነጋገሪያ ይሆናል የተለያዩ አካላት ዘንድ ቦታ ያገኛል አንድ አጀንዳ ወይ አንድ ጉዳይ አጀንዳ ለመሆን ሚኒመም ትኩረት መሳብ ይጠበቅበታል የማን ትኩረት የሚለው እንዳለ ሆነ ሶስተኛ ሌላ አጀንዳ የሆነን ጉዳይ በልጦ የትኩረትና ያሳሰቢነት ስፍራን መቆጣጠር ይገባዋል ካልበለጠ የሚበልጠው ካለ ለሱ ነው ቅድሚያ የሚሰጥ ቀጥሎ ትኩረት መሳብ የሚችለው የግድ በጉዳዩ ይዘት ብቻ ሳይሆን አጀንዳ ለማድረግ የተተገበረው ስልት ብዙ ሰው ዘንድ መድረሱ ተደራሽነቱ ተአማኒና ተጽዕኖ ፈጣሪ በሆኑ ሚዲያዎችና ግለሰቦች በኩል መቅረብ መቻል ሁሉ ይጠቀሳል ሐቅ ስለያስቀ አይጠቅም ሐቅ ብቻውን በቂ ሐቁን ለማድረስ ምን ያህል ለፋ ሐቁ ስራ ላይ እንዲውል ምን ያህል ሐቁ የበላይ እንዲሆን ምን ያህል ሰራ እነዚህ ሁሉ አብሮ ይታያሉ ማለት ነው ሌላው ጉዳዩ ደረጃውና ይዘቱ ምንም ይሁን ምን ዋናው ግን ትኩረት እንዲያገኝ እንዴት እንዲቀርብና እንዲታይ ተደረገ የሚለው ከጉዳዩ በላይ ወሳኝ ነው በርካታ የማይረቡ ነገሮች ዓለም ላይ በጣም እየተሸጡ ያሉ መጽሐፍቶች በሚሊዮኖች ኮፒ የተሸጠ መጽሐፍ አለ 45 ሚሊዮን ኮፒ 50 ሚሊዮን ኮፒ 150 ሚሊዮን ኮፒ የተሸጡ መጽሐፍቶች አሉ በጣም ምርጥ መጽሐፍቶች ናቸው ማለት አይደለም ትልቁ እንዴት ትኩረት እንዲስብ ተደረገ ማርኬቲንጉ የተለያዩ ጉዳዮች ናቸው እንጂ ይዘቱ በጣም ብዙ ሰው ዘንድ ስለደረሰ ምርጥ ነው ማለት አይደለም ስለዚህ ምንድነው ምርጥ ይዣለው በለመዘናጋት አያስፈልግም በደንብ ደርሷል እንዴት በደንብ በተሻለ መንገድ እናደርሰው የሚለው ዋና ጉዳይ አጀንዳ ቀራጭ ከሆኑት አካላትና ከነርሱ አጀንዳዎች በልጦ መገኘት የህዝብና የሚፈልጉ አካላትን ትኩረት ማግኘት መቻል አጀንዳ ቀራጮችም አጀንዳ አላቸው ዛ ፖለቲካ ውስጥ ያለው ሚዲያም ያለው ኤቭሪባዲ አጀንዳ ያለው እና ከነሱ መብለጥ አንድ ጉዳይ ትኩረት እንዲያገኝ ከሚዲያ አንፃር ምን እንዴት ቢሰራና ምን አንደኛ ወሳኝነቱን በሚያሳዩ መንገዶች የተለያዩ ዘገባዎችን መስራት ነው መደጋገም ቀጥሎ ያለ ነው በፕራይም ታይም መዘገብ ፕራይም ታይም ማለት ብዙ ተከታይ ያለው ብዙ ሰው ቁጭ ብሎ የሚያይበት ማይሰለችበት የመጀመሪያ ምሽት 2 ሰዓት ዜና ከሆነ ያቺ ፕራይም ታይም ናት ብዙ ሚሊዮን ቴሌቪዥን ጣቢያዎች ይከታተላሉ ሜይንስትሪም ሚዲያ ከዛ ይቀየራል ወደ ተለያዩ ሚዲያ ያቺ ሰዓት መጀመሪያ የሚዘግ ለዚህ ነው ጠቅላይ ሚኒስትሩ ተብሎ መጀመሪያ የሚጀምረው መጀመሪያ ሰው ዜና ሳይሰለች ምን ሳይል ቁጭ ብሎ ሲጠብቅ በከፍተኛ ትኩረት ለማቀበል እንዲቻል የመጀመሪያ ዜና መሆን መቻል እንደገና ሰፊ ተደራሽነት ባለው ሚዲያ መዘገብ ከፍ ያለ ተቀባይነት ባላቸው ሰዎች ማቀንቀን ከፍ ያለ ተአማኒነት ባላቸው ሚዲያዎች ማስተናገድ ሰፊ ሽፋን መስጠት የሆነች 30 ሰከንድ የተሰጠዋል ሰፊ ጉዳይ ሲሰጥ በዛው ልክ ፓወሩ ሊጨምር ይችላል ማለት ሌላ ትኩረት ጋር ተያይዞ የተወሰኑ ኮንሴፕቶችን ማንሳት ኢምፖርታንት የትራክተር ጎማዎች ለምን ትልቅ እንደሆኑ አስባችሁ ታውቃላችሁ ትራክተር ጎማ የመርፌ ጫፍስ ለምን ሹል የሆነ ይመስላችኋል ትኩረት ሰጥታችሁ አስባችሁ ታውቃላችሁ ይህን ስታነቡ ምን ያክል እኔ ከኔ ጋር ይያያዛል ይሄ ጉዳይ ከምናወራው ከአጀንዳ ከመቅረጽ ጋር ይያያዛል የተለያዩ ጉዳዮች ጋር ልብ ብለን አይተን እናውቃለን በዙሪያችን ትኩረት የሚሰርቁ ነገሮች አሉ አሁን በምንማማርበት ሰዓት ላይ ሳም ዛበይ ያለንበት ሰፈር የሚረብሸን ምናምን ቢኖር እንዴት ነው የሚሆነው የትራክተር ጎማና የመርፌ ጫፍ ከትኩረት ጋር ምን ያገናኛቸዋል የመርፌና የትራክተርን ግልጋሎት ልብ ብላችሁ አገናኝታችሁ ታውቃላችሁ
የትራክተር ጎማዎች ግዙፍና ሰፋፊ መሆናቸው ቀርቶ ትናንሽና ቀጫጫ ቢሆኑ ምን የሚከሰት ይመስላችኋል? መርፌ መጠኗ ትንሽ ጫፏ ሹል ሲሆን ትራክተር ደግሞ ግዙፍና ከፍተኛ ክብደት ያለው ተሽከርካሪ የመርፌ ጫፍ ሹል መሆኑ ቀርቶ እንደ ሚስማር አናት ጠፍጣፋ ቢሆን ምን ችግር የሚኖረው ይመስላችኋል? ይህን ጉዳይ አስባችሁበት ታውቃላችሁ? ለምንድን ነው የሚበሳው? ለምን ድምድም ነገር አይበሳም? ለምን ሹሉ ይበሳል? አስባችሁ ታውቃላችሁ? ይህን ትራክተር ተመልከቱ። እነዚህን ትራክተር በጣም እነዚህ በዚህ በኩል የምታዩት አረንጓዴ የእርሻ ትራክተር ነው። ጎማው ትላልቅ ነው። በዚህ በኩል ደግሞ ትላልቅ የኮንስትራክሽን ነው ትራክተሩ። ጎማው በጣም ትልቅ ነው። ሰውየውን ተመልከቱት። ኦልሞስት የጎማው ግማሽ አልደረሰም። ለምንድን ነው እንዲህ ግዙፍ የሚሆነው? ጎማው ከትኩረት ጋር ከምናስበው ጉዳይ ጋር ተያይዟል። ልብ ብላችሁ ምን ይኖረው? ለምንድን ነው የሚበሱ ነገሮች ሁሉ ጫፋቸው ሹል የሚሆኑ? እዚህ ጋር ተመልከቱ፣ መርፌዎች ሹል ናቸው። እዚህ ጋር ተመልከቱ፣ ሹል ነው። መሀል ላይ ያለውንም ተመልከቱ፣ ሹል ነው። ለምን? ጠፍጣፋስ ቢሆን ድምድም ቢሆን ምንድነው ችግሩ? እዚህ ጋር ያለው አንድ የፊዚክስ ፎርሙላ አለ። pressure is equal to force over area። የምናሳደረው ጫና የወጣው ጉልበት ሲካፈል ጉልበቱ የዋለበት ያረፈበት ቦታ ኤሪያ ጋር ነው። pressure የሚኖረው pressure የወጣው ፎርስ እና ከኤሪያ አንፃር ነው። እና ከዛ አንፃር የቅድሙን የትራክተር እና የመርፌውን እስቲ ተመልከቱ። ምን ማለት ነው? መርፌ የሚበሳውስ መብሳት የቻለው ሰውየው ለመብሳት ሲሄድ የሰውየው ጉልበት ውስን ያቺ ጠብታ ሹላ ቦታ ላይ ነው ያረፈችው። ተሰብስቦ ሹላ ላይ ነው የሚያርፈው። ስለዚህ ምንድነው ፎርሱ የወጣው ጉልበት እንዳለ ነው። ከስር ያለውን ኤሪያውን ያቺ ጉልበቱ የምትውልበትን ኤሪያ ባሳነስን ቁጥር ምን ማለት ነው? ሹል ባደረግን ቁጥር ፕሬሸሩ ከፍ ይላል። ድልዱም ከስር ያለው ጉልበቱ ያለበት ቦታ ሰፋ ባለ ቁጥር ኤሪያው በሰፋ ቁጥር ድምድም ጠፍጣፋ ነገር በሆነው ልክ ያው ጉልበት ምን ይሆናል? ሲካፈል ፕሬሸሩ ዝቅተኛ ይሆናል። አሁን መብሳት የተቻለው ወደ ኋላ ተመለሰን ትራክተሩንና የትራክተር ስራ ማረስ ነው። የዚህ ግብርናው ትራክተር እዚህ ፊት ለፊቱ ላይ የምታዩት አረንጓዴ ነገር አለ። ባላንስ ለመጠበቅ ነው ብዙ ጊዜ የሚገባው። ከጀርባ በኩል ሞተሩ አለ። ትራክተር ከዚህ ግዝፈቱ ጋራ መሬት ያርሳል። ካረሰ በኋላ ጎማው ትንሽ ቢሆን ኖሮ ምን ይሆናል? ያረሰውን መሬት መልሶ ይደፈጥጣል። ለምን? የራሱ ክብደት ነው። ፎርስ እያልን ያለነው ወይቱን ነው፣ ክብደቱን። ኤሪያውሳ የረገጠው መሬት የረገጠበትን ቦታ አሁን ወደ መሬት ላይ የሚያርፈውን ጫናን ለመቀነስ ምንድነው የተደረገው? ጎማው ሰፊ ተደረገ፣ ትላልቅ ተደረገ ማለት በእያንዳንዷ ሴንቲሜትር ወር ከዛ ባነሰች ሚሊሜትር መሬት ላይ የሚወጣው ጉልበት ምን ይሆናል? ውስን ይሆናል። ለምን? ክብደቱ ሲካፈል ለሰፊ ቦታ አለ። ቦታውን ባሰፋን ቁጥር የሚያልፍበትን በእያንዳንዱ ቦታ ላይ የሚውለው ነገር ያንሳል። ልክ የመርፌውን ጫፍ ሹሉን ጠፍጣፋ ስናደርግ ምንድነው የሚሆነው? የኛ ጉልበት ለብዙ ቦታ ስለሚካፈል መብሳት ይሳናል። ይሄን ትራክተርን ብትወስዱ መንገድ ያረሰ ነው፣ ግን ትንሽ ጎማ ቢኖሩ ያ ሁሉ ክብደት በውስን ቦታ ላይ ይረግጣል። ለምሳሌ ጫማ ሴቶች የሚያደርጉት ታኮ ጫማ የሚባለው በሹሉ በኩል ወደታች ቢረግጧችሁ በጣም ያሳምማል። ምክንያቱም ተሰብስቦ የሴቷ ክብደት እዛ ጋር ጫና ይፈጥራል። ኖርማል ተረከዝ ቢሆን ግን ለእያንዳንዱ ቦታ ስለሚከፋፈል የሚረግጠው ነገር ያንሳል። እዚህ ጋር ያለው ኮንሰፕት ይሄ ነው። መርፌና ትራክተር፣ መርፌ ሹል ነገሮች፣ ይሄ ደግሞ ጠፍጣፋ የሆነው ከዚህ አንፃር ማንኛውንም የምናወጣውን ጉልበት አሁን ከምን ጋር ነው ያየነው ያለነው? ልክ
ትኩረት ጋር ለማያያዝ ነው የፈለግነው። ኮንሰንትሬሽን ኦር አቴንሽን ሰው ብዙ አጀንዳዎች ባሉ ቁጥር ምንድነው የሚሆነው? የኛ ፕሬሸር የምናሳድርበት ጉልበት አለ እዚህ ጋር ላይ ደግሞ የምናወጣው ሃይ ጉልበት አለ። ፕሬሸር የምናሳርፈው ጫና ነው፣ ግፊት ነው። እዚህ ደግሞ የምናወጣው ምን አለ? ጉልበታችን አለ። ሚዲያውን በለው አክቲቪዝም በለው ሁላችንም በጋራ ያለን ፎርስ አለ፣ ወር ፓወር አለ። ይህንን ፎርስ ስናውል ለማን ነው? ለስንት ጉዳይ አዋልን ነው የሚሆነው። በአንድ ጊዜ ይሄ ፎርስ ለአንድ ጉዳይ ከዋለ እንዳለ ፎርሱ ነው ወደ መሬት የሚውለው። ማንኛውም ነገር ለአንድ ሲካፈል ራሱን ነው የምናገኘው። እንዳለ ሙሉ ፎርሳችን ወዴት ይቀየራል? ወደ ግፊት ይቀየራል ማለት ነው። ለሁለት ብናካፍልስ ግማሽ ግማሽ ነው የሚወስዱት ማለት ነው። 5 አጀንዳ በአንድ ጊዜ ብናረግስ ለ5 ቦታ ነው የሚከፈለው። ስለዚህ ምንድነው በአንድ ጊዜ አንድ አጀንዳ ላይ ማተኮር በጣም ኢምፖርታንት ነው። ፕሬሸር ማሳደር መንገዶች አንዱ በአንድ ጊዜ ሁሉም ሚዲያ ሁሉም አክቲቭ ስለሌላ ነገር መዘገብትቱ እዛ ላይ ኮንሰንትሬት ማድረግ ይፈልጋል። አሁን ምንድነው የሙስሊሙን አክቲቪዝም ሚዲያ ስታዩ አንዱ የሆነ ሴትዮዋ እዛ ሰፈር ልጅ እንዴ ተቸገረች እርዷት ይላል። አንዱ ይመጣና ሚዲያ የተቸገረ እርዱኝ ይላል። አንዱ መጅሊስ ምናምን ይላል። ኮመን ነገር የለም። ምንድነው የሰው ጉልበት ተበታተነ ማለት ነው። ወደ አንድ አቅጣጫ ሄዶ የሚፈልገውን አያሳካ። ወደ ተፈለገው አቅጣጫ እንዲሄድ በሆነ ጊዜ ውስጥ ኤቭሪባዲ ተመሳሳይ ነገር ማውራት፣ ተመሳሳይ ነገር መዘገብ፣ ተመሳሳይ ጫና ማሳደር ያላቸው ጉልበት ሙሉ በዛ ላይ ካረጉ ቶሎ ጉዳዩን መፈጸም ይችላሉ። ትናንሽ መሆናቸውን አትዩ። ለምሳሌ ወሰዱ ልብ ብላችሁ ከሆነ በጣም ከሚገርሙኝ ነገሮች መሃል አንዱ ይሄ ነው። የፀሐይ ብርሃን እያንዳንዳችን ታቃጥለናለች እንሄዳለን፣ ዛት ማች አይደለም። ግን በኮንቬክስ ሌንስ አማካኝነት ያ የፀሐይ ብርሃን ተሰብስቦ ውስን ቦታ ላይ ከተንጸባረቀ ልክ ቅጠሉ እንደምታው ከተወሰነ ደቂቃ በኋላ ቅጠሉ እሳት ይፈጠርና ያነደዋል። ይሄው ፀሐይ ሰብሰብ ብሎ ውስን ቦታ ላይ ስላረፈ ወደ እሳት ይቀየራል። ሙቀቱ ወደ እሳት ምንም የተደረገ ነገር የለም። ሌንሱ መሰብሰብ ነው የቻለው። ይሄ ብቻ አይደለም። እስር ቤት ያየሁት በጣም ሰርፕራይዝ ያደረገኝ ሲጋራ የሚያጨሱ ሰዎች ክብሪት የላቸውም። ክብሪት ምናምን ላይተር ይከለከላል፣ ይፈተሻል፣ ይወሰድ። ስለዚህ ምን ያደርጋል? ሃይላንድ ውሃ 2 ሊትር የያዘውን ፀሐይ ውስጥ ያስቀምጣል። ከዛ ፀሐይ ውስጥ አስቀምጠው ማለት ነው አፍወን ይንጸባረቃል። ይንጸባረቅና ምንድነው የሚሆነው? ይንጸባረቅና ልክ እንደ ሌንሱ እንደዚህኛው ውስን ቦታ ላይ ምንድነው ፀሐይ ሃይላንድ ውሃ ያዘው ላይ አርፋ በውሃ ውስጥ ብርሃኑ አልፎ ነጸብራቁ መሬት ላይ ወረቀት ላይ ሲያርፍ ከአንድ ሰዓት ከምናምን በኋላ እሳት ማንደድ ይችላል። ውሃ ውስጥ አልፎ የፀሐይ ብርሃን በሃይላንድ ላስቲክ ውሃ ውስጥ አልፎ ከውሃ ውስጥ አልፎ እንደገና ተንጸባርቆ እንደዚሁ ያለ ምንም ሌንስ እሳት ያነዳል። ውስን መሆኑ አይደለም፣ መሰብሰብ ትንሽ ነው የሚባል ፓወር አንድ ላይ ሲሰባሰብ ምን ያህል ከባድ ነገር መስራት እንደሚችል እናያለን። የትኩረት መበታተን ለውድቀት ይደረጋል። አጀንዳን ማስፈጸም አይቻልም። አጣዳፊ በዚህ ሂደት ውስጥ ምንድነው መደረግ ያለበት? አጣዳፊውን ከጠቃሚው ያለመለየት ችግር፣ የሐሳብና የፍላጎት አለመሰብሰብ ይኖራል። ሁሉም ሰው ያዘውን ያወራል። ሰው ውስጥ የተለያየ አጀንዳ ይከፋፈላል። አጀንዳዎች ቅደም ተከተል አይዙም። ይሄ ነው ኢምፖርታንቱ ይሄ ነው ተብሎ አያያዝም። የአጀንዳዎች መደራረብ ይመጣል። የትኩረት መበታተን ይመጣል። ተጽዕኖ የማሳደር አለመቻል ይመጣል። እያንዳንዱ ትንሽ ነው የደረሰው፣ ሁሉም አይደማም። ለብቻ ጥቂት ነው። ምን ይሆናል? ተጽዕኖ የማያሳድር ተከፋፍሎ ሙሉ አንድ ቦታ ቢያርፍ ትልቅ ነገር የሚሰራው የተለያየ ቦታ ተከፋፍሎ ትርጉም አልባ ይሆናል። ይሄ ማለት የተሳካ ስራ መስራት አለመቻል ይመጣል። ውጤት ማምጣት አለመቻል ይሆናል። ፋይናሊ ውድቀት ነው የሚያመጣው። አጀንዳ በመቅረጽና በማስፈጸም ውስጥ
ኃይሉ መጠን ምንም ይሁን ምን ያ አይደለም ማተር ያለን ነገር ሁሉ ስትራቴጂካሊ በሆነ መንገድ ወደ ሆነ አቅጣጫ መፍሰስ መቻል በጣም ፓወርፉል ተቃራኒውን ደግሞ እንድናይ ነው ይሄ ግዙፍ መኪና እና በዚህ በኩል የምታዩት ሚሳኤልም ይመስላል ታንከር ነገርም ይመስላል ስታዩ በርካታ ትናንሽ ጎማዎች አሉ ኦልሞስት ጎማዎችን ከቆጠርናቸው ወደ 50 ጎማዎች ይሆናሉ ይሄ መኪና ያለው ምናየው እዚህ ጋር ማለት በጣም ከባድ ጉዳይም ከሆነ አንድ ጎማ ብቻውን ከኋላ ባለ ሁለት እንትን ቢሆን በጣም ከባድ ነው የሚሆነው ግዙፍ ነው የሚሆነው ግዙፍ መሆኑ ብቻ አይደለም መሬቱን በስቶ ሁሉ አስፋልት የተባበረ ይችላል ስለዚህ ምንድነው ከባድ ጉዳይ ለብዙ ይከፋፈልና መሸከም ይቻላል ይሄንን ግዙፍ ነገር ለ50 ጎማ ተከፋፍሎ እያንዳንዱ ጎማ ላይ የሚያርፈው ጫና ውስን ነው የሚሆነው አንድ ላይ ተሰብስቦ 6 ጎማ 8 ጎማ ላይ ቢያርፍ ከባድና ግዙፍ ጎማ ያስፈልጋል ያ ግዝፈቱ ብቻ ሳይሆን አስፋልቱንም ይሰባበራል ስለዚህ ምንድነው ጫናውን እንዲጋሩ በአንድ ሰው ተከሻ ሳይሆን በብዙ ሰዎች ተከሻ ከባድ ጉዳይም ቢሆን በካምፔን በዘመቻ ተባብረው ተናቦ መስራት ፓወርፉል ያደርጋል ይሄም አንዱ በአጀንዳ መቅረጽና ማስፈጸም ላይ ትኩረት ከሚሰጠው ነብዩ ሰለላሁ ዐለይሂ ወሰለም እንደምታውቁት 35 ዓመት አካባቢ ላይ ያሉ ሐጀር አልአስወድን ካባ ፈርሶ ሲሰራ ማን ያስቀምጥ ብለው ለታሪኩ ለክብሩ እኔ ብለው የተለያዩ ጎሳዎች ሲጣሉ ምንድነው ያደረጉ ዙሪያውን ያዙ ብለው ልብስ ጋቢ ነገር አደረጉ ኩታ ነገር ሁሉንም ሰው ዙሪያውን አስያዙ ፋይናሊ ምንድነው ሁሉም ሰው ይዞ በጋራ አስቀምጠው እሳቸው ከጋቢው አንስተው ቦታው ላይ አስቀምጠው sometimes ከባባድ አጀንዳዎች ዙሪያውን ያዙ ተብለው ያለ ሰው ሁሉ ተጠራርቶ የመተግበር ነገር በዩኒቲ ውስጥ ፓወር ይገኛል በጋራ ሲሰራ ከባድ የሚመስል ነገር መሸከም ይቻላል ለምሳሌ ቅድም ጎማዎቹን እንዳየን በዚህ ሂደት ውስጥ አጀንዳን በማስፈጸም እና በአጀንዳ መቅረጽ ጉዳይ ውስጥ አጀንዳ ቀረጻ ዋና ግቡ መነጋገሪያ መሆን አይደለም ተነጋገሩ አልተነጋገሩ ምንም አይጠቅምም ምንድነው ተግባር ነው ከመነጋገሪያነት አልፎ ተግባራዊ ውጤት ማስገኘት መሆኑ always መዘንጋት የለበትም አንዳንዴ ተነጋገሩ ብለን ማሻአላ ብለን ስንመረቀል ተግባሩን እንነጠቃለን ተወሰነ ብለን ተደስተን አተገባበሩ ላይ ሳምበዲ ሃይጃክ ያደርጋል ይሄ ፕሮብሌም በጣም አለ ተግባራዊ መፍትሄ ማምጣት የማይችል የአጀንዳ ቀረጻ ሂደት በጅምር የቀረ ጥረትና ሌላ ዙር ስራ የሚፈልግ በመሆኑ አጀንዳ ስንቀርጽ እስከ ፍጻሜ ያለውን ተግባራዊ ሂደትን ታሳቢ በማድረግ ማቀድና መስራት ይገባል otherwise ተመልሶ መምጣት ነው እኛን እየገጠመን እንዳለ በሂደቱ አጀንዳ በመቅረጽ በማስፈጸም ሂደት ጎሉ ውጤቱ እንጂ ፕሮሰሱ አይደለም በፕሮሰስ መርካት በጣም በሽታን ብዙ ውድቀቶች እየመጡ ያሉት በፕሮሰሱ ተደስተን ማሻአላ ብዙ ሰው ላይ ካረገው ብዙ ሰው ሰማው ብዙ ሰው ፎሎ አደረገው ብዙ ሰው ግን ምን ሆነ ውጤቱ ነው ተነጋገሩበት ተዘገበልኝ or whatever መጨረሻ ላይ ውጤቱ ምን ሆነ ነው ሩጫ ሮጠ ቀድመ መጨረሻ ላይ ሪቫኑን በጥሶ የሚገባው ሰው ነው የሚያሸንፈው እንጂ 42 ኪሎ ሜትር ማራቶን 41 ኪሎ ሜትሩን መርተ መጨረሻ ላይ ካላሸነፍክም በአጀንዳ ቀረጻም የማስፈጸም ሂደትም ይሄ ነው መንገዱ እንጂ በእንትን አይደለም ውጤት በፍጻሜ እንጂ በሂደቱ አይደለም ሂደቱ ኢምፖርታንት ነው ሰክሰስፉል መሆኑ ግን እሱ ብቻውን በቂ አይደለም ስለዚህ ውጤቱም ላይ መታየታል ሌላው አጀንዳ ቀረጻ በተወሰነ መልኩ ከፓወር ጋር ይያያዛል ምን አይነት ፓወር የሚለው ማነጋገር ይችላል ኃይል አጀንዳ የመቅረጽ አቅም ካለን የኃይል አይነቶችን መጠን ጋራ ቀጥተኛ ቁርኝት አለው የሚዲያ ፓወር ሊሆን ይችላል የሰው ፓወር ሊሆን ይችላል ስትራቴጂ ፓወር ሊሆን ይችላል በርካታ የአጀንዳ መቅረጽ ሂደትን ከኃይል ትንተናና አስተላለፍ አንፃርም መቀኘት ይገባል ስትቀርጽ አጀንዳ ልታስፈጽም ስትሄድ ማን ምን ኃይል አለው አንተ ስትነሳ የሚያደናቅፍ ማን ነው የማን ኃይል ምን እነዚህ ሁሉ መተንተን ይፈልጋል
ቶሎ አጀንዳ መቅረጽና ማንገስ ለመቻል በስፋት በፍጥነት በተጽዕኖ አቅም በተአማኒነት ወዘተ ከፍተኛ ኃይል ያላቸውን አካላትን መለየትና ከራስ ጎን ማሰለፍን ይጠይቃል። ምክንያቱም ካንተ ተቃራኒ ከሆኑ ያደበዝዙብሃል፣ ትኩረትን ይነጥቁብሃል፣ ከነሱ ጋር ስትጋፈጥ ግብግብ ነው የተለያየ እና የሚቻለውን ያክል መከሄድ አለበት። አጀንዳ መቅረጽ የመጨረሻ ግቡ ያለንን ችግር መፍታት ኃይላችንን ማሳደግ ነው። የሆነ ችግር ይፈታልኝ ስትል ፋይናሊ ችግሩ ሲነሳ አንተ ከችግር ነፃ ትሆናለህ። ወደታች የሚጎተተ ነገር ሲላቀቅ ወደ ላይ ከፍ ማለት ትችላለህ። የራስን አጀንዳ እንዴት የሁሉም እንዲመስል፣ ሁሉንም እንዲማርክ፣ ሁሉንም እንዲያሳምን፣ እንዲያሰልፍ ማድረግ የመቻል ኃይል እጅግ ወሳኝ ነው። አንዱ ጥበብ የሆነ እንትን ሆኖ የኢትዮጵያ ብሎ ያውሩላል። የሆነ ሰፈር ነው ወይ የሆነ ሰውዬ ግን የሁሉም እንዲመስል አድርጎ ማቅረብ ላይ አቅም አላቸው። ይሄን ፓወር ይጠይቃል። በአጀንዳ ቀረጻ ላይ እጅግ ወሳኝ ኃይል አይነት ጌት ኪፒንግ ነው። በር መጠበቅ የሚባል ነገር አለ። ምንድነው በር መጠበቅ? ሚዲያዎች አቅም ያላቸው አካላት በር ጠባቂዎች ናቸው። ወደ ውሳኔ ሰጪው አካል፣ ወደ ህዝቡ፣ ወደ ተለያየ አካል እነሱ በር ስለሚጠብቁ እነሱ የፈቀዱለት ሰው ይገባል፣ ያልፈቀዱለት ሰው እንዳይገባ በር ይጠብቃሉ። ጌት ኪፒንግ። ስለዚህ ምን እነሱ ዝም ካሉት አጀንዳው አይፈጸምም። ካጨውት አጀንዳው ትኩረት ያገኛል፣ መነጋገሪያ ይሆናል፣ ውሳኔ። ስለዚህ ምንድን የሚፈልጉትና የማይፈልጉት አላቸው። በር የሚጠብቁት ማንም እንዳይገባ ነው ወደዛ አካል። ስለዚህ ይሄን ጌት ኪፒንግ መረዳት ያስፈልጋል። በር መጠበቅ ማን ነው? በር እየጠበቀ ያለው በየቦታው የሆነ አጀንዳ ሰክሰስፉል እንዳይሆን። አንተም እንደዛው በተቃራኒ በር ያንተ ተቃራኒ ያለ አካል ፓወርፉል ሆኖ አንተን የሚያስጠቃ ጉልበት እንዳይገኝ እንደምትሰራው እነሱም ይሰራሉ ማለት ነው። ሌላው አጀንዳ የማስፈጸም ሂደት ኃይል ይጠይቃል። አንተ የስ ተላለ ሳምበዲ ኖ ይላል። የስና ኖ ግብግብ ውስጥ ናቸው ማለት ነው። ስለዚህ ያ ግብግብ አንዳንዴ ሚዲያ ብቻ አይፈታውም። ሚዲያ ትልቅ ኃይል ቢሆንም ከሚዲያ ስራ ባሻገር ሰዎች በግል ሄደህ ማሳመን ሊጠይቅ ይችላል፣ መደለል ሊኖር ይችላል፣ ማግባባት ሊሆን ይችላል፣ በጥቅም መያዝ ሊሆን ይችላል። ኤኒቲንግ የስ እና ኖ መሃል የሚኖር ነገር ነው። ፋይናሊ ብትጨው ምን ብትል መጨረሻ የሚወስነው አካል በማን ተጽዕኖ ስር ገባ የሚለው ማን የበለጠ ተጽዕኖ አሳደረ የሚለው ስለሆነ ነው። ሌላው የአጀንዳ ቀረጻ ሂደትን እናያለን። እዚህ ላይ አጀንዳ ቀረጻ ሂደት መፍትሄ የሚሹ በርካታ ችግሮች አጀንዳዎች አሉ። ዝርዝር እናስቀምጣቸዋለን። መጀመሪያ በርካታ የቱን እንደምንመርጥ መለየት ስለሚገባ ሁሉ ነገር ዝም ብለን አለን ችግራችን ነው ብለን ወደ ህዝቡ እናወጣም፣ ወደ ሚዲያ እናወጣም። እያንዳንዱን ችግር መተንተን ይገባል። የትኛው ችግር ምን ያህል ጉዳት እያስከተለ ነው፣ ምን ያህል አሳሳቢ ነው፣ ምን ያህል ጠቃሚ ነው፣ እያንዳንዱን በዛ መልኩ መተንተን። የኛን አጀንዳ ከሌሎች አጀንዳ መለየታ sometimes የሆነ አካል የሰጠህን አጀንዳ ነው ብለህ ልትል ትችላለህ። ያንተ አጀንዳ ነው ወይስ ሌሎች ሰዎች ሰጥተው ነው የሚለውን ማየት ያስፈልጋል። አብዛኛው ሙስሊሙ በርደን ውስጥ እየገባ ያለው somebody በፈጠረው አጀንዳ ነው። የጀማዓ መወራወር በለው የተለያየ የእርስ በርስ ጉልበት የሚያባክነው ነገርና ቢዚ የሚሆነው ኢንተርናል ጉዳዮች አብዛኛዎቹ somebody ወይ ፍሬሙን ሰርተውታል፣ ወይ አጀንዳውን ወርውረዋል፣ ወይ ፕሮፓጋንዳ ሜካኒዝም ተጠቅመው whatever it is የማን አጀንዳ ነው የሚለው መታየት አለበት። ሌላ ችግሮችን ከመንስኤና መገለጫ ምልክትና መዘዝ በመለየት መልኩ ማስቀመጥ። sometimes የሆነ ችግር አለ፣ ችግሩ ምን ፈጠረው ስንል መንስኤ አለ፣ ችግሩ ስለመኖሩ ምንድነው መገለጫ ምልክቱ ስንል ምልክት አለ። ምልክቱን ስትከተል መንስኤውን ልትዘነጋ ትችላለህ፣ ችግሩን ልትዘነጋ ትችላለህ። ስለዚህ ራስ ምታት አመመው ብለህ ፓራስታሞል ብትሰጠው ራስ ምታት እንዲያመው ያደረገውን ነገር ካልፈታ ችግሩን መለየት አትችልም። ስለዚህ በዚህ መልኩ ኮዙን፣ ፕሮብሌሙን፣ ኮንሲኩዌንሱን አስቀምጠ አስተሳስረ ማየት ያስፈልጋል። ሌላ በርካታ አጀንዳዎች አሉ፣ በርካታ ችግሮች አሉ። ከነዚህ መካከል የሆነ አጀንዳ እሱ ሲፈታ
በሱ መፈታት ውስጥ ሌሎች ችግሮች የሚፈቱትን አጀንዳ የመለየት ሂደት ያስፈልጋል። እንደገና ሳይፈቱ ቢቆዩ የሚያስከፍሉት ዋጋና ለመለወጥ ከሚጠይቁት ዋጋ አንፃር ችግሮችን መለየት ያስፈልጋል፣ መገምገም ያስፈልጋል። ምን ያህል ዋጋ ያስከፍላል ቢቆይ ቢታገስ ወር ቢዘገይ። ልክ እንደዛ እንደገና አጀንዳውን ማንሳታችን ብቻ አይደለም፣ መፍትሄው ምንድነው? መፍትሄ አቅጣጫ ክሊር መሆን አለበት። ካምፔን ስትሰራ ስትል መፍትሄውን ይዘህ ነው መጫው ብቻ አይደለም። እንዲነጋገሩበት ከሆነ ጮህ ተነጋገሩ፣ ከዛ እንደገና ለመፍትሄ አስበበት መተ ምናምን ነው የሚፈለገውም ነገር ክሊር መሆን አለበት። ቀጥሎ መፍትሄ የሚሹ አጀንዳዎችን ከጥቅማቸውና ከአስቸኳይነታቸው ደረጃ አንፃር መለየት ያስፈልጋል። ብዙ መፍትሄ የሚፈልግ ነገር አለ፣ ከነ መፍትሄው ያለ ግን የቱ ነው አስቸኳይ? ከጊዜ አንፃር ጊዜ የሚያልፍበት አለ፣ ጊዜ የማያልፍበት አለ። ከጥቅም አንፃር የቱ ነው የበለጠ ጠቃሚ ነው? መተግበር ያለበትን አጀንዳ ለይቶ አሁን ይሄ አጀንዳ ነው የሚተገበረው ብለ ቁርጥ ባለ መልኩ የመለየት ሂደት ይጠበቅብናል። እንደ ናሙና ይሄንን እንመልከት። አጀንዳዎችን ደረጃ ከጥቅምና ከጊዜ አንፃር መመዘን ማለት ነው። በዚህ በኩል ያለው አረንጓዴው ጥቅም ነው፣ እጅግ በጣም ጠቃሚ ያን ያክል የማይጠቅም በከናጭራሹ አጀንዳ ይኖራል። በላይ በኩል ደግሞ ጊዜ ነው ያለው። ሰማያዊዎቹ እጅግ በጣም አስቸኳይ ኖርማሊ አስቸኳይ የማያስቸኩል ነው። አሁን ከጊዜና ከጥቅም አንፃር አምጥተነው በአረንጓዴውና በሰማያዊ አንፃር እያንዳንዱን ቦክስ እንመዝናለን፣ ከላይም ከታች። የመጀመሪያውን በቀይ ያለውን ስናይ እጅግ በጣም ጠቃሚ ነው፣ ጊዜውም እጅግ በጣም አስቸኳይ ነው። ጊዜ ሊያልፍበት ይችላል ወይ እድሉ ያመልጠን ይሆናል። ስለዚህ ምንድነው ወዲያው በዋና ሰዎች በርብርብ በአንደኛነት ይተገበራል። ምክንያቱም በጣም ጠቃሚ ነው፣ በጣም አስቸኳይ ነው። እድሉ ካለፈ እንደገና ሌላ ዙር ነው አንድ፣ ወይ ደግሞ ያን ነገር እድሉ ሊያልፍ ይችላል ኦር እንዳናሳካው ሊሆን ይችላል ኦር የማይገኝ ነገር ነው በማንኛውም ሜካኒዝም። ስለዚህ ምንድነው ጠቃሚና እጅግ አስቸኳይ እጅግ በጣም ጠቃሚ የሆነውንና እጅግ በጣም አስቸኳይ የሆነው ዋና ሰዎች በርብርብ መጀመሪያ የሚያደርጉበት ነው። sometimes ነገር የሚደርስን ነገር ዛሬ ጊዜህን ማባከን የለብም፣ የማይበላሽ ማያልቅ ነገር። ሁለተኛ እጅግ አረንጓዴውን እንዳለ መስመሩን ነው የምትወስዱት ወደ ጎን ማለት ነው። እጅግ በጣም ጠቃሚ ነው ግን ከዋናው በአስቸኳይነት ደረጃ በጣም አስቸኳይ ነው፣ እጅግ የለውም። ስለዚህ ይሄም በዋናነት ቢያንስ እጅግ በጣም ጠቃሚና በጣም አስቸኳይ ስለሆነ ይሄም በዋና ሰዎች በርብርብ በአንደኛ ደረጃ መተግበር አለበት። በሶስተኛ ደረጃ ያለው አስቸኳይ ነው እንደነዛዎቹ እጅግም በጣምም አይደለም። ስለዚህ ምንድነው በሁለተኛ ደረጃ ያሉ ሰዎች እንዲተገብሩት ይደረጋል። ጠቃሚ ቢሆንም ግን እኛ ይሄን ጨርሰን ልንደርስበት እንችላለን። የማያልፈው ነው፣ ቢያንስ ከጊዜ አንፃር የተወሰነ ጊዜ አለው ማለት ነው። ቀጥሎ የማያስቸክል ከሆነ ቀጠሮ ያዝለታል። አሁን ስለሱ አናወራ፣ በቀጠሮ አሲዘን ፋይሉን እንቋጨዋለን። እጅግ በጣም ጠቃሚ ቢሆንም ስለማያስቸኩል እንደርስበታለን። እነዚህን ጨርሰን ጥቅም አለው ምናምን አሁን ስለ ጥቅም አይደለም ማነጻጸር ግዴታችን ነው። ምክንያቱም ያለን ፖቴንሻል ያለን የሰው የገንዘብ የጊዜ ምናምን ሁሉ እንዴት አድርገን ለውስን ነገሮች ሰክሰስፉል እናውለው ቅድም ባየነው ኃይላችን መበታተን የለበት። ሁለተኛ መስመር በጣም ጠቃሚ አለ፣ በጣም ጠቃሚ ሆኖ በጣም አስቸኳይ አለ። ይሄም ከጥቅም አንፃር ከመጀመሪያው ስለሚያንስ በርብርብ ይሄም መሰራት አለበት። ግን የሚሰሩት እነማን ናቸው? ዋናዎቹ ሳይሆን በሁለተኛ ደረጃ ያሉ ሰዎችን አንደኛ ደረጃ ሁለተኛ ብለን ምን እንለዋለን? ታች ያለ ሰው የሚሰራው አለ። ዋና መሪዎች ወር ጽኖ ፈጣሪዎች ወር ሰምበዲ ሳይሆን በሁለተኛ ሌቭል ላይ ያሉ ሰዎች እንዲሰሩት ይሰጣቸዋል። እንደገና በጣም አስቸኳይ በጣም ጠቃሚ ነው። ይሄም ለሁለተኛ ደረጃ ላሉ ሰዎች፣ ምክንያቱም አንደኛዎቹ በጣም ጠቃሚና በጣም የሚያልፈውን እድሉ እንዳያልፍ በዛ ላይ መሽጉል ሆነዋል። ስራ መከፋፈል ግዴታ ሆኖ ሲመጣ አንድ ላይ ሲመጡብን ነው። አንድ ላይ ካልመጡ ምንም ችግር የለው፣ አንድ ላይ ሲመጡ ማለት ነው። እንደገና አስቸኳይ ሆኖ በጣም ጠቃሚ ሲሆን ሌሎች ሰዎች እንዲተገብሩት ይደረጋል። ይታለፍም ይችላል። ምክንያቱም
ቢያልፍም አስቸኳይ ቢሆንም ዋና ከሱ የበለጠ ጥቅም ያለውና በጣም ያስቸኩሉ ላይ ትኩረት ስላደረጉ የማያስቸኩል ከሆነ ቀጠሮ መያዝ ነው ጥቅሙ ደረጃ ምንም ይሁን ምን አሁን የማያስቸኩል ነገር ላይ ጊዜ ማጥፋት ተገቢ አይደለም በሶስተኛ ደረጃ ጠቃሚ ነው እንደገና በጣም አስቸኳይ ነው ጥቅሙን ከነዛ ስለሚያንስ በሶስተኛ ደረጃ ያሉ ሰዎች እንዲተገብሩት ይሰራል አንዳንድ ጊዜ በሶስተኛ ደረጃ ያለው ከሱ ያነሰ ጉዳይ ማለት የሚበልጥ ጉዳይ ከሌለ ዋናዎቹ ሰዎች ሁሉም ተተለባርበን ልንተገብረው ይችላል ግን የሚበልጥ ከመጣና ማነጻጸር አንዱን መምረጥ ግዴታ ነው ሲሆን ኖርብን ያን ያክል የማይጠቅም ነገር በጣም አስቸኳይ ቢሆንም ሌላ ጉዳይ ከሌሉብን ሌሎች የሚተገብሩ ሰዎች ከተገኙ ብቻ ይተገበራል ምክንያቱም ያን ያክል አይደለም ስቲል ግን ጥቅም አለው ሰው ከተገኘለት ይተገበራል እንደዚሁም በጣም አስቸኳይ ሆኖ ያን ያክል ጥቅም የማይጠቅም ከሆነ ሌሎች ከተገኙ ያን ያክል የማይጠቅም አስቸኳይም ቢሆን አይተገበርም ሰው ካለ የማያስቸኩል ሆኖ ያን ያክል የሚጠቅም ከሆነ ሌላ ጉዳይ ባለበት ሰዓት አይተገበርም የማይጠቅም በጣም አስቸኳይ ቢሆንም አንተገበሩም አይጠቅምማ በጣም አስቸኳይ ቢሆንም የማይጠቅም ነገር ጋር ለምን ጊዜ እናጠፋለን በጣም አስቸኳይ ሆኖ የማይጠቅም ከሆነ እንደዛው ነው የማይጠቅም አጀንዳዎች ከጥቅማቸውና ከጊዜ አንፃር መለየት ግዴታ ነው otherwise ጉልበታችን ይበታተንብናል ምንድነው የዚህ ሳምንት የዚህ ወር የዚህ ጊዜ ብለን አጀንዳዎች መቀረጽና ፕሮግራም መሆን ይጠይቃል አንዳንዴ በድንገት የሚመጡ ቢኖር እዚህ ላይ አጀንዳ ከመቅረጽ ጋራ አጀንዳን የተመረጠውን አጀንዳ ለስኬት በሚያበቃን መልኩ መቅረጽ ያስፈልጋል ምን ፈልገው መቅረጽ ብቻ ሳይሆን ስኬቱን ነው ስለዚህ አጀንዳው የሚቀርብበትን ቅኝት መምረጥ ነው ምን አይነት ቅኝትን ምን አይነት ፍሬምን ብንከተል ፓወርፉል ያደርጋል ስኬታማ ያደርገናል የሚለውን መምረጥ ሁለተኛ አሳማኝና ስሜት መኮርኮር በሚችል መልኩ ማዋቀር ያስፈልጋል ሶስተኛ በችግሩ ምክንያት እየተከፈለ ያለውን ዋጋ ማሳየት ይሄን ያህል ዋጋ እየተከፈለ ነው የሚለው ማሳየት ያስፈልጋል አራተኛ አጀንዳው ቢቀርፍ ሀገርና ህዝብ እንዴት ተጠቃሚ እንደሚሆኑ ማሳየት ያስፈልጋል ምክንያቱም ዝም ብለህ አንተ ስላልክ ሳይሆን ቅድም የደሴና የኮምቦልቻ እንዳልነው ያቺ 7 ኪሎ ሜትሯ ቢኖር ምን ያህል ነዳጅ ምን ያህል ጊዜ ምን ያህል ምናምን ማትረፍ ይቻላል በዚህ ሀገር ምን ያህል ይጠቀማል እንዴት ይሄን ማሳየት ያስፈልጋል ምክንያቱም ሰዎች በተለያየ መንገድ ያነጻጸሩ ነው የሚሄዱት ኦፖርቹኒቲ ኮስት የሚባል ነገር ማለት ኢኮኖሚክስ ሌላው አጀንዳው የሁሉም እንዲመስል ሁሉንም እንዲማርክ ሁሉንም እንዲያሳምን እንዲያሰልፍ አድርጎ መቅረጽ ነው አንዳንዴ አይሳካም አብዛኛው ሰው ግን ከተከተለ በቂ ነው ግን ሲታሰብ ሁሉንም ተብሎ ነው መታሰብ ያለው ያስፈልጋል በዳታ የተለያየ መልኩ በስዕል ማቀናበር እንዲ አምሮ ላይ በሚቀር መልኩ ቀለል አድርጎ እንዲ ባሉ ለካምፔን በሚመቹ መልኩ መስራት ያስፈልጋል ከዛ ስሜት ስለመስጠቱ ወደ ህዝብ ከመከዱ በፊት በስሞል ሰርክል በሆነ ኤሪያ መሞከር አለበት ሪአክሽን አሁን ሶሻል ሚዲያ ፌስቡክ ላይ ማስታወቂያ ስትሰሩ 2-3 ማስታወቂያ ሰጣችሁት የትኛው የበለጠ ሰው እንትን ይለዋል ብሎ ራሱ ፌስቡክ ያነጻጸራል ብዙ ሰዎች ሼር ያደርጉትን ያንን ትቶ ይሄንን ይለቅላቸው ልክ እንደዛ አውጥተን የትኛው የበለጠ ስሜት ይሰጣል የሚለውን ቼክ ማድረግ አቀራረቡ አንፃር ማየት የሚፈልጉ ነገሮች አሉ ቀጥሎ አጀንዳን የማስፈጸም እቅድ እንዴት ነው የምናቀደው እዚህ ጋር ነው ትልቁ ታስክ ያለው ማለት ነው በዚህ ሂደት ውስጥ ይሄን ሂደት 14 የሚሆኑ ፒዎችን በፒ የሚጀምሩ በሚል ቃላቶች ነው የመጡት አንደኛ ፕላን ነው አጀንዳን ለማስፈጸም ስንነሳ ቀድመን አጀንዳው ምን ውጤት እንዲያስገኝ እንደምንፈልግ እነማን ውሳኔ እንዲሰጡበት እንደምንፈልግ ምን ስልት ብንጠቀም በእነርሱ ላይ ቶሎ ተጽዕኖ መፍጠር እንደምንችል እነኛ አካላት የት እንዳሉ በምን መልኩ እንደምናገኛቸው አጀንዳውን ለማስፈጸም ሂደት ላይ ስለሚሳተፉ አካላትና የሚያስከፍለው ዋጋ ወዘተ
አጀንዳችን በሚፈልገው ስፍራ ላይ አጀንዳ መሆን እንዲችል ቀደም ተብሎ እነኚህ ነጥቦች እና ሌሎችም ተጨምሮ ፕላን መደረግ አለበት። ዝም ብሎ ተነስቶ እንትን መባል የለም፣ ፕላን መደረግ አለበት እና በዚህ ደረጃ ዋጋ መለየት፣ ፕራይስ፣ ስፍራውን፣ ፖዚሽን፣ ፕሬዲክሽን፣ ፕሎይ፣ ፒፕል፣ ፕሬስ፣ ፕሬዠር፣ ፔይን፣ ፓወር ወዘተ እነዚህ እናያቸዋለን። ዋጋ መለየት ምንድነው? ፕራይስ ያልኩት ዋጋ መለየት ይህ ችግር በመፈጠሩ ወይም ባለመፈታቱ ህዝብና ሀገር ምን ያክል ዋጋ እያስከፈሉ መለየት አለበት። ሰውን የበለጠ ሴንስ እንዲያደርገው በሰው ውስጥ እንዲቀር ኮርኳሪ መሆን እንዲችል ዋጋው መለየት ምን ያህል ዋጋ እያስከፈለ ነው ይሄ ችግር በየቀኑ በመቀጠሉ በዛ መልኩ መቀረጽ አለበት። ሁለተኛ በዚህ ችግር ምክንያት ዋጋ እየከፈሉ ያሉት ንጹሃን ዜጎች በተለይ አካል ጉዳተኞች፣ ችግረኛና ሴቶች፣ ህፃናት ምን ያክል ናቸው ካሉ እነዚህ ስሜት እንዲነኩና ተች እንዲያረጉ ነጥሮ መውጣት አለባቸው። ሶስተኛ የነርሱን ችግር ስሜት በሚነካ መልኩ እንዴት ቢቀርብ የበለጠ ስሜት መኮርኮር ይችላል የሚለው የጠቀስናቸው እንዴት እናቀርብ። አራተኛ ችግሩ ሳይፈታ በመታልፈው እያንዳንዱ ቀን ምክንያት ዋጋ እየከፈሉ ያሉት አካላትን ሰቆቃ እንዴት እንደሚያረዝመው በምን መልኩ ይገለጽ። የሆነ ለምሳሌ ብዙ ጊዜ ምንድነው የሆነ እንጨት የምትለቅም ሴት ከሆነ ተሸክማ ተቸግራ የሆነ ተች የሚያደርግ ምስል ይቀረጽና በየዕለቱ እንዲህ የሆነች ነው ብለህ ስታመጣ የነሱን ችግር አለመቅረፍ በየዕለቱ እንዲህ አስጨናቂ ሁኔታ ስታልፋለች ስትል ገፊ ነገር አለው ማለት ነው። ችግሩ ቢፈታ ህዝብና መንግስት የሚያገኙት ጥቅም ምንድነው? ምን ጥቅም ያገኛሉ? ዋጋውን ማሳየት። ይህ ችግር ከሌሎች ችግሮች አንፃር ምን ያክል ዋጋ እያስከፈለ ማነጻጸር። በቀጥታ አንዳንዴ ባታነጻጽርም አንዳንዴ በካምፔይን ምክንያት በተለያዩ ጫናዎች ምክንያት ዝቅተኛ ጉዳት ያለው ነገር ይቀረፍና ከፍተኛ ጉዳት ያለው ነገር ዝም ይባላል ባለቤት በማጣት እና አነጻጽሮ የማሳየት ነገሮች የሚፈልጋል። ሁለተኛ ፒ ፖዚሽን ነው፣ ስፍራውን መለየት። ችግሩ ያለበት ደረጃ ምን ይመስላል? ምን ደረጃ ላይ ነው ያለው? ሁለተኛ ችግሩን ለመፍታት መተግበር የሚጠበቅባቸው የእርከን ደረጃዎች ምንድን ናቸው? ምን ያህል የእርከን ደረጃ አለው? አንድ ነገር ስትወስድ ዝም ብሎ ተግባር አይደለም። አጀንዳውን ሚዲያ ላይ ማድረግ አለ፣ ከዛ ሚዲያ ወደ ህዝብ ማውጣት አለ፣ ከዛ ህዝቡ መነጋገሪያ እንዲሆን አለ። ህዝቡ ዘንድ መነጋገሪያ ስታደርግ የፖለቲከኞች ትኩረት ይስባል። ፖለቲከኞችን መነጋገር ፖለቲከኞች ሲገቡበት ገዢው አካል ይሄ ነገር ብሎ ጆሮ ይሰጠዋል። ከዛ እነሱ ይነጋገሩበታል እያለ በርካታ አክተሮች ደረጃዎች ሊኖሩት ይችላል። እነዚህን መለየት። ችግሩ የሚፈታው በየትኛው እርከን ባለ አካል ነው? የትኛው ፖዚሽን ላይ ነው? በፕራይም ሚኒስተሩ ነው? በዞን ሊቀመንበር ነው? በማን ነው የሚፈታው? እነዚህ ነገሮች መለየት አለባቸው። ችግሩ አልተፈታም ብለን ዘመቻችን የምንቀጥለው ከምን ደረጃ በታች ሲገኝ መለየት አለበት። ይሄ እዚህ ጋር ብለን ካስቀመጥነው አንፃር ፖዚሽኑ መለየት አለበት። ሌላው እንደምናለመው ስኬት ለመሆን በእያንዳንዱ ምዕራፍ ላይ የት ስፍራ ላይ መድረስ ይጠበቅብናል። በመነጋገር ምዕራፍ ላይ ይሄን ያህል፣ በሚዲያ ላይ ይሄን ያህል፣ በሚዲያ ላይ ብለን ሙሉ ግሎታችንን ፈጅተን ከዛ በኋላ ያኛው ሉዝ የምናደርግ ከሆነ የምንፈልገው ሚዲያውን ወደዛኛው ለመሄድ እንጂ ራሱ ግብ አይደለም። ስለዚህ በእያንዳንዱ ደረጃ ምንድነው የምንፈልገው የሚለው ግልጽ መሆን አለበት። ችግሩን እንደምንፈልገው ሙሉ በሙሉ ተፈታ የምንለው በየትኛው ስፍራ ላይ ሲደርስና ሲፈታ ይሄም ፖዚሽን መታወቅ አለበት። መነጋገር ላይ ማድረስ ከሆነ ተነጋገሩበት አለቀ ሊባል ይችላል፣ ግን ይጠቅማል ወይ? ተወሰነ ተብሎ በቃ ጉልበታችን ይሄን ያህል ነው አሁን ማስወሰን ነው በአዲስ ጉልበት በአዲስ ዝግጅት እንደገና ተግብሩ ብለን እንመጣለን ከሆነ ቀድሞ ፕላን የተደረገው በዚህ ምዕራፍ ላይ እንቀበላለን። በቃ ተወስኗል ብለን ለሌላ ዙር ነው እንደገና የምንመጣው ማለት ነው እና ያንን ፖዚሽኑን መለየት ያስፈልጋል። ቀጥሎ ፕሬዲክሽን ትንበያ። ይሄን ወደ ተግባር ስንገባ የጊዜው ምቹነት ጋር ተያይዞ ምን ሊከሰት ይችላል? sometimes ሁሉም በየሰፈሩ ለብቻ አጀንዳ ቀርጾ ነው የሚመጣው። አጀንዳዎች ተጋጭተው ነጥረው የወጣው ነው ቦታ የሚይዘው። ስለዚህ ምን አጀንዳ ሊመጣ ይችላል? ወቅቱ ጋር መታየት ያለበት ነገር ቢያንስ ምን ችሎን ያህል ማየት አለበት። ለማስፈጸም አቅምና ተነሳሽነታችንን የሚያዳክም ምን ነገር ሊከሰት ይችላል? እነዚህ መታየት አለባቸው። ከተቀናቃኝ ወገኖች አጀንዳውን የመፍታት ሚና ካለው አካል
ምን አይነት ምላሽ ሊከሰት ይችላል? ተቀናቃኝ ሊያደናቀፍ ይችላል። ችግሩን መፍታት ያለበት አካልም እሱ ላይ ጫና ልታሳርፍ ነው እየሄድካለው። ጫናውን ላለመቀበል ሌላ ሊሰራ ይችላል። አጀንዳ ሊፈጥርብህ ይችላል። አንተ ልክ አጀንዳ እንደምትፈጥረው አጀንዳ ፈጥሮ ወደ ውስጥ ሊመልስ ይችላል። ወደ እኔ የምትመጣው እዛው በራሳቸው በኺላፍ ነው ብሎ ሊወረውርብህ አጀንዳ ይችላል። እና እንዲህ አይነት ሂደቶችን መታሰብ አለበት፣ መገመት አለባቸው። አራተኛ እኛ ከምናስበው ሌላ በተመሳሳይ ጊዜ አጀንዳ ለማስረጽ ማን ሊነሳ ይችላል? ካንተ በላይ ሚዲያ ፓወር ያለው ካንተ በላይ ምን አይነት ተደራጃ አካል ከሱ ጋር መፋለም ስላል ቢያንስ ምን እየሆነ እንደሆነ መረዳት በኋላ ከመደናገጥና ሰርፕራይዝ ሆነ አጀንዳችንን ሰብስበን ወደ ቤት ከመግባት ሊታደገን ይችላል በሚችለው ያህል። ሌላ ከተለያዩ አካላት በዚህ አጀንዳን የማስተግበር ሂደት ውስጥ ምን ሊሰነዘር ይችላል? ምን ሊሉን ይችላል? ነገሌ ሊሆን ይችላል፣ አንዱ ስልጣን ፈላጊ ይላል፣ አንዱ በገንዘብ ሊሆን ይችላል፣ አንዱ በሆነ ነገር የሆነ ነገር ነው ከተቀናቃኝ የሚመጣው። ምን ሊሉ ይችላሉ ብለ ለዛ ፕላን ማድረግ ያስፈልጋልና ያንን ጫና ፈጥረህ ዝም የምታስብለው አንተ ላይ የሚወረወርን ወደዛ ምን ወርውሬ አፋዘጋለሁ የሚለው ነገር መታየት አለበት። በአጀንዳ ቀረጻ ሂደት ላይ ማን ይበልጥ አጀንዳ እየቀረጸ እንዳለ አጀንዳ የመቅረጽ አቅም እነማን እንዳላቸው እነማን እኛ ከምንቀርጸው አጀንዳ ተቃራኒ ሊቆሙ እንደሚችሉ ቀድሞ መለየት ይገባል። ምክንያቱም ካለየናቸው ማን እንደሆኑ ማናውቃቸው አካላት ጋር ልንፋለም ነው ማለት። ማታውቁ አካል ጋር ስትፋለም ደግሞ በዚህም በዛም ሊሆን ይችላል ብለ ብዙ ግምት ተወስድና ኃይልህን በሁሉም አቅጣጫ ታስተማራለህ። ያኔ በእያንዳንዱ ቦታ ላይ ያለ ኃይል ይሳሳል ማለት። ከታወቀ ግን ያለህን ሙሉ ቅድም ባልኳችሁ መሰረት pressure is equal to force over area ይሆናል። እሱ ላይ ያለህን አንድ ጊዜ ስታሳርፈው ጫና ከፍ ይልና ደንግጦም ወር አቅቶትም whatsoever ይሁን መስመር እንዲለቅልህ የማድረግ ስራ ትሰራለህ ማለት ነው። ሌላ ሴራ እና ስልትና ሴራ ወይንም ፕሎይ ብለን ወስደናል። እንዲህ አድርጌ የምትላቸው ነገሮች ማለት ነው ለማስፈጸም ዘዴዎችን ያያዙ ማለት። አጀንዳ ሳይቀዘቅዝ እንደሞቀ ረዘም ላለ ጊዜ መቆየት የምንችልባቸው ስልቶች ምንድነው? በምን ስልት ነው ማቆየት የምንችለው? አንድ ቀን ተናገረን የሚያበቃ ከሆነ እንዴት ይሆናል? ስለዚህ እንዴት ነው መቆየት ካለበት እስከምትፈልገው ደረጃ ድረስ እንዲሄድ? አጀንዳ በመቅረጽና በማስፈጸም ሂደት የምንተገበራቸው ቁልፍ ስልቶች ምንድናቸው? ስለ ስልት ነው ያወራን ያለው። አጀንዳችን የህዝቡና የባለድርሻ አካላትን ትኩረት ተቆጣጥረው ካሉት አጀንዳዎች በላይ ገነው እንዲወጣ በልዩ ሁኔታዎች ምን ከተለው መንገድ ምንድነው መንሰራው? እንዲገን ምን እናረጋለን? አጀንዳችን ለማፈን ከተለያየ አካላት ሊተገበሩ የሚችሉ ስልቶች ምንድናቸው? ለዛ መዘጋጀት የሚጠበቅብን። የተቀናቃኞችን ስልቶችና ሴራዎችን የምናከሽፍባቸው ስልቶች ምንድናቸው? ስድስተኛ አጀንዳችን እንዲገን የምንከተለው ስልት ምንድነው? አጀንዳችን ትኩረት እንዲያገኝ የምናደርግበት ስልት ምንድነው? የሌሎችን አጀንዳዎች የምናኮስስበት ስልት ምንድነው? መጥቶ ጣልቃ ይገባባል ሆነ ብሎም ይሁን በራሱ መንገድ። ስለዚህ አሁን ስለ ራስህ ነው የምታወራውና ያንተ አጀንዳ ቦታ እንዲይዝ ምንድነው የምታደርገው? ያንተ አጀንዳ የሁሉም መነጋገሪያ እንዲሆን የምናደርግበት ስልት ምንድነው? አጀንዳችን ቅድሚያ እንዲያገኝ የምናደርግበት ስልት ምንድነው? አጀንዳችን አጣዳፊነት እንዲኖረው የምናደርግበት ስልት ምንድነው? አጀንዳችን በሌሎች አጀንዳ እንዳይዋጥ የምናደርግበት ስልት ምንድነው? ቶሎ አጀንዳ መቅረጽና ማንገስ ለመቻል በስፋት በፍጥነት በተጽዕኖ አቅም በተአማኒነት ወዘተ ከፍተኛ አቅም ያላቸውን አካላት ከራስ ጎን ማሰለፍ ያስፈልጋል። ከተቃራኒ ከተሰለፉ እንሸነፋለን ማለት አይደለም። ግን ምን ይጠበቅብናል? ከተቃራኒ ከተሰለፉ አንደኛ የነሱን ጉልበት የነሱን ብዛት የነሱን ኃይል በእኛ ላይ እንዳያነጣጥሩ ማድረግ ሌላ የቤት ስራ ነው። ካነጣጠሩም ደግሞ ብዛታቸው ትርጉም እንዲያጣ ኃይላቸው ትርጉም እንዲያጣ ተቀባይነታቸውን ታርጌት በማድረግ በተለያየ መንገድ ማሳጣት ያስፈልጋል። ተቃራኒ ላይ ከዋለ ማለት ነው። እንደገና የራስህን አጀንዳ እንዴት ሁሉም እንዲመስል ሁሉን እንዲማርክ ሁሉን እንዲያሳምን እንዴት ማድረግ ይቻላል የሚለው እነዚህ ሁሉ ስልት ያስፈልጋቸዋል ማለት ነው። ሌላ
ፒፕል ነው ሰዎች አጀንዳ ቀረጻ ሂደት ውስጥ እርከኖች ውስጥ ወሳኝ የሚባሉ ሰዎች እነማን ናቸው በየእርከኖቹ ወሳኝ የሚባል ሰው ማን በመነጋገር አጀንዳ በሚዲያ አጀንዳ በውሳኔ አጀንዳ በተግባራ አጀንዳ በመናምን በተለያየ እርከን ውስጥ ወሳኝ የሚባል አካል አለ ማን ናቸው እነሱ ላይ ነው ተጽዕኖ ማሳደር እየልን ያለ ነው ማናውቃቸው ሰዎች ላይ ከሆነ በትክክል አንሰራ sometimes በየእርከኖቹ ካላየን የሆነ የሆሳና ከተማ ሊቀመንበር ኦር ከንቲባ ሰደብከው ምን አልከው ሰውየው ምን ማገባው ግን ከፍ በላይ የክልሉን ካጠቃ ከፍ በላይ የሀገሪቷን ከመጣ ይሄኛው ሰውዬ በደንብ ህመሙ ይሰማው ያንን ቶሎ ይከረኩምልሃል ያኛው ሰውዬ ገጠር ውስጥ ያለ ገሌ የሚባል ሊቀመንበር ነው ምናምን ብትል ዶንት ኬር ምንም እሱ በሰፈሩ ንጉስ ነው ምንም አይመስለው ጫንክበት አትምጣበት ስለዚህ ማን ናቸው በየእርከኖቹ ያሉት የሚለው መለየት ያስፈልጋል ቀጥሎ አጀንዳው እንዳይሳካ የማደናቀፍ ዝንባሌ ይኖራቸዋል የሚባሉ ሰዎች እነማን ናቸው አሁን ስለሰው ነው የምናወራው በእኛ እቅድ ውስጥ ቁልፍ የሚባሉትን ውስን ተግባራት ኃላፊነት የሚወጡት እነማን ናቸው በእኛ ሜዳ ቁልፍ የሚባላል ቅድም እንዳየነው ዋና ሰዎች የሚሰሩት አለ ቀጥሎ ያሉ ሰዎች የሚሰሩ ሌሎች ሰዎች የሚሰሩ ቁልፍ የሚባለው ተለይቶ ይሄን ቁልፍ ስራ በትክክል እንዲሳካ እነገሌ በጥንቃቄ የተግብሩት የሚባለው ማን ናቸው አራተኛ በእኛ እጅ በሌሉ ሚዲያዎች ላይ የመወሰንና ተጽዕኖ የማሳረፍ አቅም ያላቸው እነማን ናቸው አንተ ሁሉ ሚዲያ የለህም ግን ሚዲያዎች እንዲናገሩ ጫና መፍጠር ትፈልጋለህ ስለዚህ በዛ ሚዲያ ጫና ውስጥ ማን ነው ሰውየውን ሄደ ምንድነው ጸረ አማራ ነህ እንዲና አታክስ ታደርገው አይደለሁም የሚለው ለማሳየት ይመጣል ሰዎችን ቀድመህ ከለየሃቸውና በተለያየ መልኩ አታክስ ታደርግ ራሳቸውን ብዙ ሰው ሲሆን ደግሞ ደንብረው ተቃራኒውን የማድረግ ነገር ስላለ በዚህ መልኩም እየተተገበረ ነው በአጀንዳ ስኬት ሂደት የመጨረሻ ስልጣንና አቅም ያለው ማን ነው ይህ ሁሉ ፕሮሰስ ነው ፋይናሊ ግን ፓወሩን ያለው ማን ነው እሱ ላይ ማነጣጠር ኢምፖርታንት ነው ምክንያቱም ፓወሩ እሱ እጅ ስላለ የመጨረሻው ሰው ስለሆነ ሌሎቹ ሁሉ የፈለገ ካንተ ጋር ቢቆሙ ፓወር የላቸው ስለዚህ ያኛውን አካል መላየት አለበት ለፕላኒንግ ማለት ነው አጀንዳ ከአንድ ግለሰብ ወይም ጥቂት ቡድን ሊነሳ ቢችልም አጀንዳ የመቅረጽና ተጽዕኖ የመፍጠር ሂደት የማስፈጸም ሂደት በቡድን እንጂ በግለሰብ ደረጃ የሚሰራ ነገር አይደለም የፈለገ ፓወርፉል ብትሆን በግለሰብ ደረጃ የራስን አጀንዳ ካልሆነ ትላልቅ አጀንዳዎችን ማሳካት አትችልም ስለዚህ ቲም ይፈልጋል መናበብ ይፈልጋል ቀደም እንዳልኩት ያለ ኃይል ሁሉ በአንድ አቅጣጫ መፍሰስ አለ ሌላው በተለያዩ አጀንዳዎች ላይ ማን ነው ይበልጥ አጀንዳ እየቀረጸ ያለው አጀንዳ የመቅረጽ አቅም እነማን አላቸው ብለን ሰዎቹን መለየት አለብን ምክንያቱም ከኛ ተቃራኒ ከመጡ እነሱን ሰዎች ነው ታርጌት የምናደርገው ተቋሙን ምናምን ብቻ አይደለም በተቋሙ ሰዎች ይደበቃሉ ግለሰቡን ስትለየውና እሱን ማናገር ስትጀምር ተጽዕኖ ይፈጥራል ማለት ስለዚህ በዚህ መልኩ መከድ አለበት ሌላው ፕሬስ ነው ሚዲያ በዚህ ፕላን ውስጥ ስለ አጀንዳው መጀመሪያ የሚዘግበው የትኛው ነው ካምፔን ስትጀምር ማን ነው የሚጀምረው ካምፔን መጀመሪያ ማን ነው የሚያስጀምረው መሪው ነው የሚጀምረው የሆነ አክቲቪስት ነው ኦር የታወቀ ኦር የሆነ ሚዲያ ማን ነው ቀጥሎ አጀንዳን በመቅረጽ ኖርማሊ ቀስቶቹ ቀደም ተከተልን ላያሳዩ ይችላሉ ሁሉም ቦታ አጀንዳ በመቅረጽና በማስተግበር ሂደት የሚያገለግሉ በእኛ እጅ የትኞቹ ሚዲያዎች አሉ በእኛ እጅ ያሉት መለየት አለባቸው በእኛ እጅ የሌሉት ደግሞ ወሳኝ የሚባሉት እነማን ናቸው ምክንያቱም ወሳኝ ሆነው በእኛ እጅ የሌሉ ሚዲያ ካሉ እነሱም ላይ ካምፔን ይሰራል ለምን ዘግቡት ነው ዝም አላችሁ እንዲህ አደረጋችሁ ሚል እንዲዘግቡ እንዲቀላቀሉ የመስራት ስራ ስለሚሰራ ሌላ ወሳኝ የሚባሉት አካላትን በየትኞቹ ሚዲያ እንደርሳቸዋል sometimes ፓርላማ ውስጥ ከሆነ የሚፈልገው ፓርላማ አባላት ምንድነው የሚከታተሉት በየትኛው ሚዲያ ነው እንደርሳቸው የገጠር ሰው ጋር ከፈለክ የገጠር ሰው በምንድነው የሚከታተለው ፌስቡክ ነው ሬዲዮ ነው ቴሌቪዥን ነው ምንድነው የትኛው ከሰዎቹ አንፃር ማለት ወሳኝ የሚባለውን ሰው ምን ደርሰው በሰው በኩል ነው በፖለቲከኞች ከሆነ ፖለቲካ ጋዜጣ ብትሄድ ተጽዕኖ ተፈጥራለህ ምክንያቱም እሱን ያነባ
ፌስቡክ ላይ የሚከታተል ከሆነ በራሱ ፌስቡክ ኮሜንት የሚያነብ ከሆነ እሱ ስር መሄድ ሊኖርብህ ይችላል የቱ ጋር ነው የምናገኘው የሚለው መለየት አለበት በተቀናቃኞች እጅ ያሉ ሚዲያዎች የትኞቹ ናቸው መታወቅ አለ ምክንያቱም አንተ ላይ የሚወረወሩ በዛ በኩል ነው ከታወቀ አንተ ልታስፈጽመው በሄድከው ሚዲያ ተቃራኒ ያሉ ሰዎች በእጃቸው ያለው ነው መጀመሪያ የሚጠቀሙ ስለዚህ በእነሱ እጅ ያለው ምንድነው ብለው አውቀህ ለዛ መዘጋጀት ያስፈልጋል እንቅፋት ሊሆኑ የሚችሉ የትኞቹ ናቸው አንተ በተቀናቃኙን ጠብቀ ሌላ ገለልተኛ መስሎ እስከዛሬ ሲጫወት የነበረ አካል ተቃራኒ ሆኖ ሊዘምትብህ ይችላል የትኞቹ ናቸው ከጉዳዩ አንፃር ማየት የሚገባ ነገር ይኖራል ሌላው አጀንዳው ባየር ላይ እንዲቆይ የሚቀባበሉት የትኞቹ ሚዲያዎች ናቸው ሁላችንም በአንድ ቀን በለን ሁለተኛው ቀን ምንዘግበው ካጣን ክፍተቱ ከፍተኛ መጀመሪያ ገለ ወሰደው ቀጣ ደገመው ከዛ እንዲ ነው ምን ሄደው ወይስ አንድ ጊዜ ሁላችንም ጮን በውስን ጊዜ ቶሎ መጨረስ ነው በረጅም ጊዜ መጨረስ ነው ያለንን ሁሉ እንትን ብለን ነው የምንጨርሰው ወይስ እያሳደግን ነው ምን ሄደው እነዚህ ሁሉ መላይ ስላልላባቸው ያንኑ ሚዲያ በምን ዝግጅት ይሸፍናል አንዱ በዜና የሚቀጥለው በዶክመንተሪ ያኛው በኢንተርቪው ያኛው በሆነ እንደዚህ ይያሉ አንድ አይነት ነገር ያወሩ የሚሉ ከሆነ ሰው ሊሰለቸው ይችላል ጉዳዩ ረዘም ያለ ጊዜ የሚወስድ ከሆነ ዘመቻችን አንፃር እናተክሩባቸው የሚገቡን የሚዲያ ባለቤቶች የሚዲያ ልሂቃን ሚዲያ ላይ የሚቀርቡ ምናምን ጋዜጠኞች የሚዲያ ዋና ማስታወቂያ የሚሰሩ ሚዲያዎችን በመንዘብ የሚደጉ እንደዚህ ሁሉ ላይ ታርጌት ማድረግ ይችላል ለምን በሚዲያው ባለቤት አይመጣም ሚዲያ ላይ ግን ድምጽ አቅም ያለው ሰው እሱ ዝም ብለህ ስለ አጀንዳው ጮኸ የሆነ ተቀናቃኝ የገሌ ነው ብለህ እሱ ላይ አስዘም ይሄን ነገር ያዙልኝ ነው የሚለው ለምን ወደሱ ነው በነፍስ ወከፍ የመጣ ሚዲያ ላይ ማስታወቂያ የሚሰራ አካል አለ ብር አብዛኛው ብር የሚሰጥ የኛ ጸረ ሙስሊም የሆነ ጸረ ኦሮሞ የሆነ ጸረ አማራ የሆነ እንትን ገንዘቡን ያወጣል እሱን እንዳትገዙ ምናምን ቢመጣበት ብርግግ ነው የሚለው ነጋዴ ነው ከብር ጋር ተያዘ ስለዚህ ማን ነው ያም ተብሎ መለየት አለ ሚዲያ ላይ ፕሮግራም የሚሰሩ ጋዜጠኞች እንግዳ ተደርገው የሚቀርቡ ማን ናቸው እነዚህ ሁሉ ላይ ተለይቶ ነው የሚሰራው ማለት ነው ሌላው ፕሬሸር ነው የዚህ ሁሉ ሂደት ፕሬሸር ነው ፕሬሸር ቅድም እንዳልኳችሁ መለኪያው ጫና በማድረግ ነው otherwise ስለ ዜና ስለዘገብ ማንንም አይሰራል ሺ ጉዳይ ነው በቀን ስንት ዜና ነው በየሰዓቱ እየተዘገበ ያለው ግን ምን ፕሬሸር አሳደርክም ስለዚህ ወሳኝ በሚባሉ ግለሰቦች ላይ በምን መልኩ ግፊት እናደርጋለን በምን መልኩ ግፊት እንደምናደርግ መለየት አለበት ሁለተኛ ግፊት ስናደርግ ትኩረታችንን በአንድ ጊዜ በተለያዩ አካላት ላይ እናሳርፋለን ወይስ በተወሰነ አካል ላይ ብቻ ቀደም በሂደት ከታች ጀምረን እያሳደግን ነው ምን መጣው ወይስ የመጨረሻ በቃ እኔ ምንም ይፈጠር ጠቅላይ ሚኒስትሩ ናቸው ምክንያቱም እሳቸው ያስቀመጡት ሰው ነው አፕሮች ነው የምትከተለው ወይስ እንትና ነው ብለ እሱ ሲያቅተው ከዛ የሚቀጥለው ከዛ ያልክ ነው ወደ ላይ የምትመጣው መለየት አለበት ግፊት ስናደርግ በአንድ ጊዜ መጨረሻ ሰው ላይ እናረጋለን ወይስ በሂደት ወደርሱ እንመጣለን ይሄ ፖይንት በተለይ ነው ሁለተኛው ግፊት ስናደርግ ትኩረታችንን በአንድ ጊዜ በተለያዩ አካላት ላይ ነው የምናደርገው አንድ ሰው ለዛሬ ብድግ ብለ የሆነ ክልል ላይ የተፈጸመን ፕሮብሌም ኤቭሪባዲ ሰውየውን ታርጌት ካረገ እና በሁሉም መንገድ ከሆነ ሰው ነው ይፈልገ ያህል ፓወር ይኖረው ምን ነፍስያ አለ ሳይኮሎጂካል ጥቃት አለ ብዙ ነገር ስላለ ብርግግ ነው የሚያደርገው ኤቭሪባዲ ስለሱ ሰውየው ላይ አጀንዳውን ሳይሆን አጀንዳውን አውለተ ሰውየውን ካላቀረብከው እናንተን ካላልከው ግን በአጀንዳው ስለሚደበቅ እሱ ባለ መፍትሄ ሆኖ መምጣት ይፈልጋል ወይ እንደተደበቀ ዝም ሊል ይችላል የሆነ ተወካይ ልኮ ማስተንፈሻ ላይ ያረግ ይችላል ብዙ ነው መንገዱ የሆነ አካል ላይ ግፊት ስናረግ ግፊት የሚያደርገው አንድ ውስን ወይስ ሁሉም አካል በተመሳሳይ የሆነ አካል ተነስቶ እገሌ ነው ጥፋተኛ ይላል ወይስ ሁላችንም ያለን ሁሉ እሱ ነው እነዚህ ነገሮች መለየት አለባቸው ሌላ ህመም ፔን ያልኩት አንድ ነገር በዚህ መልኩ መቅረጽ ብቻ ሳይሆን ማስፈጸም ፔን ዋጋ ያስከፍላል ህመም አለው
አለመተኛት ሊሆን ይችላል። ጊዜህን የገንዘብ የብዙ ነገሮች ጫና አለው። አጀንዳውን ከመቅረጽ እስከ ስኬቱ ያለው ሂደት ጊዜ ምን ያህል ጊዜ ወስድብናል? ከጊዜ አንፃር ለዘመቻው ምን ያክል ገንዘብ ያስወጣናል? ምክንያቱም ሞባይል ካርድ መሙላትም ቢሆን ገንዘብ ነው። ዘመቻው ምን ያክል ጉልበት ይፈልጋል? ምን ያህል ሰው ምን ያህል ፕላን መደረግ አለበት? ዘመቻው ምን ያክል ሰዎች በምን ያክል ሰዎች ይፈጸማል? መለየት አለበት። ምክንያቱም ዋናዎቹ ሰዎች ታውቀው ተናበው ስራቸውን ወስደው ካልሰሩ ዝም ብሎ በዘፈቀደ ይከተሉኛል በሚል አይቻልም። መለየት አለባቸው አንቀሳቃሾቹ። ምን ያክል ሰዎች በሙሉ ጊዜ መሳተፍ ይጠይቃል? ፉል ታይም ሆኖ የሚሳተፉት በምን ያህል ጊዜ? ምን ያክል ሰዎች በትርፍ ጊዜያቸው እንዲሳተፉ ይጠይቃል? ትርፍ ጊዜ የሚሳተፍ ማለት እንደዚህ ተለይቶ ይሄን በርደኑን አውቀን ነው ሰክሰስፉል ምን ነው። አዘርዋይስ ባልጠበቅነው መልኩ ሲሆን ጫና አለ። ለምሳሌ ታስታውሱ እንደሆነ የሞጣ ክስተት ጊዜ 24 ሰዓት 48 ሰዓት አካባቢ ፌስቡክ ላይ በተከታታይ ፖስት ስናደርግ ነበር። የኔ ፔጅ የሆነ ሚዲያ ትሬኒንግ ወስጄ ነበርና ኢንተርናሽናል ሚዲያ ትሬኒንግ እዛ ላይ አንዱ ስለ ካምፔይን ነበር። ሌሊት ጠዋት ትጀምራለህ እስከ ሌሊቱ 10 ሰዓት ድረስ ስልጠናው ሄዱ። ሌሊት 10 ሰዓት ላይ ሱብሂ ገባ ነበር። በዛን ሰዓት ሱብሂ ሰግደን ተኝተን ጠዋት 2 ሰዓት ተኩል ላይ እንደገና ስልጠና ተቀበለ። ጫና ባለበት ሰዓት መለማመድ ያስፈልጋል። ምክንያቱም አንተ ካምፔይን ስታረግ ባለማድረግ እዛ ጋር ዋጋ እየከፈሉ ያሉ ሰዎች አሉ። ሜይቢ ደግሞ አንዳንድ ጊዜ በተጨባጭ ጉዳት እየደረሰ ሰው እየሞተ ኦር ሳምቲንግ ሀፕን እያደረገ አንተ ቁጥ ብለህ ፖስት ማድረግ ነው እንቅልፍ ነው ዋጋ የምትከፍለው። እዛ ጋር ህይወት እየከፈለ ያለ ሰው አለ፣ የተለያየ ነገር እየከፈለ ያለ። ይህን መለማመድ ያስፈልጋል። 24 ሰዓት መስራት ሐኪሞች 24 ሰዓት የሚሰሩበትን አይነት ልምምድ አላቸው። ልክ እንደዛው በርደን ባለበት ሰዓት ላይ እንቅልፉን ሁሉ ነገር ትቶ ምክንያቱም በመሃል ተኝተ አርፈ ስትመጣ ስንት ነገር ተበለሻሽቶ ሊጠብቅ ይችላል። እንዲህ አይነት ህመሞች አሉ በማሳካት ሂደት ውስጥና ሳይሸራረፍ ሳይዛባ ሌላ አጀንዳ ጣልቃ ሳይገባ ሳምበዲ መንገድ ሳያስተው እንዲቀጥል እንዲህ አይነት ህመሞች የሚባሉት ፔን ክሊርሊ መታወቅ አለበት። ሌላው ፓርትስ ነው፣ ክፍሎቹ ናቸው። ዘመቻውን የምንጀምረው ለሁሉም ክፍሎች ዝግጅት አድርገን ነው ወይስ ዘመቻው እየተከናወነ የሚቀጥለውን ክፍል ዝግጅት ሊካሄድ ይችላል? ዘመቻው ለምሳሌ ሚዲያ ዘንድ ማዘገብ ነው፣ ቀጥሎ መነጋገሪያ ማድረግ ነው፣ ቀጥሎ የፖለቲከኞችን ትኩረት መሳብ ነው፣ ቀጥሎ መፍትሄ ላይ ቀጥሎ ይወጣል። እንዲህ ስቴፕ አለ። ይሄ ዛሬ መስራት ያለብኝ ማዘገብ ነው፣ የሚቀጥለውን በሂደት ነው እያሰብኩበት ነው የሚሄደው። ሁሉንም አስቤ ሁሉንም ፕላን አድርጌ ስቴፕ 1 ይሄን እናደርጋለን፣ ስቴፕ 2 ይሄን እናደርጋለን። በሁሉ ነገር ላይ እንደዚህ አይቻልም። ግን የቱን ነው የሚለው መለየት አለበት። የዘመቻው የተለያዩ ክፍሎች ሳይቆራረጡ ሁሉም በተከታታይነት ተተግብረው የሚጠናቀቁት ወይስ ፓርት 1 ጨርሰን እንመለሳለን ደግሞ ብለን በአዲስ ጉልበት እንመጣለን? ተነጋገር ቀጠሮ ተያዘ ማሻአላ እንረፍና የቀጠሮ ቀን ደግሞ እንጀምራለን ነው። ህጉ ወጣ ማሻአላ ብለን ሴሌብሬት አድርገን እንደገና ሌላ ዙር ተግብሩት ጋር እንመጣለን። ክሊርሊ መሆን መታወቃል። ለአጀንዳው ስኬት የግድ ሁሉም ክፍሎች መተግበርን ይጠይቃል ወይስ አንዱን ይዘን ነው ለሚቀጥለው እንደገና ያረፍን የምንመጣው? የሂደቱ የተለያዩ ክፍሎች ይፋዊ ዘመቻ የሚሹ ናቸው ወይ? አንዳንድ ጊዜ አንዳንዱ ጸደቀ አተገባበሩን በውስጥ የምትጨርሰው ይኖራል። ሰምቲንግ እንዴት ነው? እነዚህ መለየት አለባቸው። የዘመቻው የተለያዩ ክፍሎች አንዱ በሌላው ጥገኛ ነው ወይንስ ጎን ለጎን መተግበር ይችላል? ለምሳሌ መጀመሪያው ሚዲያዎች እንዲዘግቡ ነው። ሚዲያዎች እንዲዘግቡ ስታረግ አንተም እየዘገብክ ነው ሚዲያዎች ላይ ጫና የምትፈጥረው ባለው በአክቲቪዝሙ በመናም። ይሄን ስጽፍ ግን እዛ የሚሰማህን ፓርላማ አካል የሚሰማህን መንግስት አካል ለሚዲያ ብቻ ሁሉንም እያሰብክ ነው ወይስ አሁን ለዚህኛው ቀጥሎ ለዛኛው እያልክ ነው የምትለው? ወይስ አንዱ ሲያልቅ ነው ሌላኛው ጋር ምን ሄደው? ህግ ማውጣት ጉዳይ ለምሳሌ ስለመፍትሄው ሰው እንዲነጋገሩበት እየሰራሁኝ ፓራላሊ ፓርላማው ለምን ዝም አልክ ብዬ እሱ ላይ ይሰራለው ወይ እሱ ጋር ማድረስ ሚዲያውን ዘልዬ ሄዳለው ወይ? እንደዚህ አይነት ነገሮች አሉ። መጨረሻ ላይ ምንድነው ይሆናል? ሌላው እርከኖች አሉ። እርከን
ፌዝ ከቅድሙ ጋር ይቀራረባል የተለያዩ ፌዞች አሉ አጀንዳውን ከመቅረጽ እስከ ስኬት ባለው ሂደት ስንት እርከኖች አሉ መለየት አለበት የእርከኖቹ ቅደም ተከተል ምን ይመስላል መጀመሪያ ይሄ ቀጥሎ ይሄ እንደዚህ የግድ ሁሉም እርከኖችን ማለፍ ይጠበቅብናል ወይስ አቋራጭ አለው ወይንም ሳንተገብሮ ምናልፍ መታጠፍ የሚችል እርከን አለ የትኛው እርከን ላይ ምን አይነት ፈታኝ ሁኔታ ሊገጥመን ይችላል ይሄም መለየት አለበት በየትኛው እርከን ላይ ረዘም ያለ ጊዜ ሊወስድብን ይችላል እነዚህም መታወቅ አለበት ሌላው ሂደቱ ፕሮሰሱ በአጀንዳ ቀረጻ ሂደት ላይ ያሉ እንደ ሚዲያ አጠቃላይ ህዝብ ልሂቃን ጉዳዩ የሚመለከታቸው በጉዳዩ ላይ ፍላጎት ያላቸው ውሳኔ ሰጪዎች ወዘተ መካከል የሚኖር ግንኙነትና ተጽዕኖ በቀጥታ ብቻ ሳይሆን እርስ በርስ አንዱ እንደ ድር አንዱ ከአንዱ ጋር ሊገናኝ ይችላል መጀመሪያ ሚዲያው ጋር ከሚዲያ ቀጥሎ ታዳሚው ህዝብ ጋር ከዛ በኋላ ፖለቲከኞች ጋር ከዛ በኋላ ፖሊሲ አውጪዎች ጋር እንደዚህ ብቻ ሳይሆን አንዱ ከአንዱ ሊኒየር ላይሆን ይችላል sometimes የተሳሰረ ህዝቡ ጋር ስትል በህዝቡ በኩል ፖሊሲ አውጪውን ታገኛለህ ሚዲያ ስትል ሚዲያ ውስጥ ስንተናን ታገኛለህ የተሳሰረ ነገር አለ ጉዳዩ ደረጃውና ይዘቱ ምንም ይሁን ምን ዋናው ግን እንዴት እንዲቀርብና እንዲታይ የተደረገ የሚለው ከጉዳዩ በላይ ወሳኝ ነው ሌላው ማረጋገጫ ፕሩፍ ነው በሚዲያ እርከን ላይ የተሳካልን ስለመሆኑ ማረጋገጫዎቹ ምንድናቸው ምን ሰራቸው ነገሮች ማረጋገጫ መኖራል እንዴት ነው የተሳካልን ነው አይደለም በምንድነው ምን መመዘኛ ያስፈልጋል በህዝብ ደረጃ እርከን ላይ የተሳካልን ለመሆኑ ማረጋገጫዎቹ ምንድነው በፖሊሲ አውጪዎች እርከን የተሳካልን ለመሆኑ ማረጋገጫዎቹ ምንድነው በውሳኔ እርከን የተሳካልን ለመሆኑ ምንድነው ማሳያ በተግባር እርከን ደረጃ የተሳካልን ለመሆኑ ምንድነው ማረጋገጫው ካላወቀን አንዱ ተሳክቷል አንዱ አልተሳካም ብለን እንከፋፈላለን ቀድመን ይሄን ሲሆን ነው የምንቀበለው መሳካቱን በዚህ ነው የምናውቀው ብለን ካላለን አከፋፈል ይፈጠራል አንዱ ያሙቃል አንዱ ያቀዘቅዛል የተለያየ ስራ አንዱ ይገነባል አንዱ ያፈርሳል ይሆናል ሌላው ሳሙቅ ሌላው ማቀዝቀዝ እንደዚህ የሚፈጠሩት ከዚህ አንፃር ነው በዘመቻው መጠናቀቂያ ላይ ስኬታማ ለመሆናችን ማረጋገጫዎቹ ምንድናቸው እነዚህን ማወቅ በጣም ኢምፖርታንት ሌላው መርሆች ናቸው ፕሪንሲፕልስ በአጀንዳ ቀረጻ ሂደት የምንከተለው መርህ ምንድነው አጀንዳን ለመቅረጽ ስንል ምን መርህ አለ ምንከተልበት ዋና ጉዳያችን በሚዲያ እርከን ላይ የምንከተለው መርህ ምንድነው ጫና በማሳረፍ ሂደት የምንከተለው መርህ ምንድነው ጫና አሳርፋለሁ ብለ ፕሪንሲፕል አደብ መጠበቅ ከሌለበት ሰድበህም ዘልፈህም ምን ብለ ትሄዳለህ ወይስ አትሄድ ክሊር መሆን አጣብቂኝ ስንገባ የምንጥሳቸው መርሆች አሉ ጫናው ስንገባ ምንጥሳቸው አንዳንድ ጊዜ እንዲህ ባለ ጊዜ የተደበቀ የሰው ባህሪ ይወጣል ሲሳደብ ታገኘዋለህ አደብ ሲጥስ ጉዳዩ ብቻ አይደል ይሄን እንደዚህ አይነት ይሄን መርህ አንጥስም ተብሎ መርሆቹ መላይታል ምክንያቱም እኛን ነው የሚገልጹት መጨረሻ ሌላም ፕሮሞሽን ማስተዋወቅ የማስተዋወቅ ምዕራፍ ነው ይሄ ምዕራፍ አጀንዳው እንዲደርሰው ኢላማ የተደረገውን አካል ታርጌት ኦዲየንስን መለየት ነው ማስተዋወቅ ፕሮሞሽን ሁለተኛ የዘመቻውን ግብ በግልጽ መለየት ነው ምንድነው ጎሉ ሶስተኛ የሚተላለፍባቸውን ሚዲያዎችና መንገዶችን መለየት ነው አራተኛ ለሚተላለፍባቸው ሚዲያዎችና መንገዶች ዝግጅት ማድረግ አለ አምስተኛ የሚሰራጨው መልእክት ማዘጋጀት ነው ኮንቴንት ነው ማስተዋወቅ ፕሮሞሽን ስትል የሆነ ነገር ነው ፕሮሞት የሚደረገው በምን መልእክት ነው ይጻፈው ጽሁፍ ይዘቱ ምናምን ስድስተኛ ዘመቻውን መተግበር ነው አክሽን ነው ሰባተኛ ዘመቻውን ውጤታማነት መገምገም ነው በየስቴፑ እየገመገምን አሻሽለን እንቀጥላለን ስምንተኛ መሻሻል ያለበት ነገር ካለ ማሻሻል ዘጠነኛ ዘመቻውን መልሶ መቀጠል ነው ታሻሽላለህ ታረማለህ ይቀጥላል አስረኛ ስኬት እስኪገኝ ድረስ እንዲሁ ያሻሻልክ ያረምክ ትቀጥላለህ 11ኛ አጀንዳ ቀረጻ ማን ያስጀምረው ቀጥሎ የሚከተሉት ስቴፖች ምንድን ናቸው ባለድርሻ አካላት እነማን ናቸው እንዴት እናሰፋዋለን እንዴት ወሳኝ አካላት ዘንድ ይግባ የሚሉትን በግልጽ መታወቅና መታቀድ አለባቸው ይሄን ያህል ቀጥሎ ውስነች ምናየው ትግበራ ጋር ያያዛል አጀንዳን የማስፈጸም ትግበራ ሂደት ነው ይሄ ሲምፕል ነው ትንሽ ነው አንደኛ አጀንዳዎችን ስናይ
የሆነ ቡድን አጀንዳ ይቀርጽና ሚዲያ ጋር ያወጣል የሚዲያ አጀንዳ ይሆናል ሚዲያው ሲዘግብ ደግሞ የህዝብ አጀንዳ ይሆናል ህዝብ ሲነጋገርበት ደግሞ ፖለቲከኞች ህዝብን ይፈልጋሉ እንዲመርጣቸው እንዲደግፋቸው ምናምን ስለዚህ ያን ለማድረግ ፖለቲከኞች የህዝብ አጀንዳ ሆነው መርጠው ይናገሩታል መግለጫ ይሰጡበታል አስተያየት ለምን ተቀባይነት ለማግኘት ስለሚፈልጉ የፖለቲከኞች አጀንዳ ይሆናል ፖለቲከኞች አጀንዳ ሲሰጡ ሲያረጉት ሲነጋገሩበት ምናምን ሲሉበት ህግ የሚያወጣው ገዢ አካል ደግሞ ይሄ ነገር ሰውን ወደዛ ሊወስድብኝ ነው ብሎ እሱም አስተያየት መስጠት ውስጥ ይገባል መፍትሄ እንፈልጋለን እንሰራበታለን ምናምን ፖሊሲያችን ይሻሻላል እንደገና ይሄ ደግሞ ወዴት ይወስዳል ፖሊሲ አውጪዎች ጋር ሄድና ፋይናሊ ፖሊሲ ይወጣለታል ህግ ይወጣለታል ፖሊሲ ህግ ከወጣ በኋላ ሲጸድቅ መተግበር ነው ሲተገበር ስኬት ተገኘ ማለት ነው ስለዚህ ያ ቡድን ኢኒሼት ያደረገው አጀንዳ ያስጀመረው አጀንዳ የሚዲያ አጀንዳ ሆኖ ከሚዲያ የህዝብ ሆኖ ከህዝብ ፖለቲከኞች ፖሊሲ አውጪዎች ፖሊሲ ወጥቶበት ፖሊሲው ተግባሩ ስኬቱን ያስገኘለት ማለት ነው በዚህ መሰረት ሊሄድ ይችላል ኦር አጀንዳውን ውጤት የመለወጥ ሂደት ላይ የፖሊሲ አጀንዳ ቀጥታ ፖሊሲ አውጪዎች ላይ ታርጌት ልናደርግ እንችላለን ፖሊሲ አጀንዳ ቢልዲንግ ምንድነው የሆነ ቡድን ተነስቶ ሚዲያ ላይ ይለቃል ሚዲያ ላይ የሚለቀቀው ነገር በቀጥታ ፖሊሲ አውጪዎችን ታርጌት አድርጎ ነው የሚሆነው ህዝብ ዘንድ ሄዶ ህዝብ ተጽዕኖ እንዲያሳድር ህዝብ ሲነጋገር ያንን ስቴፕ ሊዘለል ይችላል ረጅምም ነው ገና ስለዚህ ምን ይሆናል ምርጫ ሰዓት ከሌለም ምናምንም ከሌለ ላይሰራ ይችላል የሚፈሩት ነገር ዛ ሰዓት ሲደርስ አዘርዋይስ ምድር በቀጥታ ወደ ሚዲያ ስታወጣ ህዝብንም ታገኛለህ ግን ህዝቡን ወዴት ነው የምትጠቆመው ችግሩን ነግረው ምናምን ሳይሆን እሱ ነው ብለህ እዛ ፖሊሲ አውጪዎቹ እነሱን ወቅስተ ፓርቲያቸው ምናምን ስትል እነሱ በቀጥታ ታርጌት ስለደረጉ ሪአክሽኑ የነሱ ነው ሚዲያውም እግረ መንገዱን እነሱን ታሳቢ አድርጎ ግን ፍሬሙ ለነሱ ሆኖ ህዝቡም ይደርሰዋል ማለት እንደገና አጀንዳውን የሆነ ቡድን ሚዲያ ላይ ይቀርባል ከዛ ህዝብ ነው ውሳኔ ሰጪ አካል ነው ተወሰነ በቃ መወሰን ደረጃ ድረስ ከተፈለገ ፐብሊክ አጀንዳ ቢውልድ ያደረግን ተወሰነ ማለት ለኔ ጊዜ አጀንዳን ወደ ውጤት የመለወጥ ሂደት አለ ባንተ እጅ ያለ አጀንዳ አለ ሚዲያው ግን ባንተ እጅ የለም የሆነ ስለዚህ ሌሎች ሚዲያዎች ላይ እንደገና ለሌሎች ሚዲያ አጀንዳ እንዲሆን ትቀርጻለህ ኢምፖርታንት አቅም ያላቸው እንዴት እንዲዘግቡ እናድርጋቸው እና እንደገና ሲዘግቡ ሰፋ ያለ ህዝብ ጋር ይደርሳል ከዛ ውሳኔ ሰጪ አካል ጋር ይደርሳል በዚህ መንገድም ልናይ እንችላለን እዚህ ጋር ቤዚክ ምክሮች አሉ በዚህ እናጠናቀቃለን ትኩረትና ጥንቃቄ የሚሹ ጉዳዮች ናቸው ማንንም ከአጀንዳ እንዳያደናቅፍ ወይም እንዳያዘናጋ ነቅተህ ጠብቅ አጀንዳን ለማስፈጸም ለመቅረጽ የተነሳካ አጀንዳን ማስፈጸም መቅረጽ ለማንንም ብሎ ከአጀንዳው ንቅንቅ ማለት የለበት ሁለተኛ ወደ አንተ የሚመጣ ሰው አካል ሁሉ የራሱ አጀንዳ ይዞ ይሄን ዜና ዘግብልኝ ሲልህ ምንድነው ይሄን አጀንዳ አርግልኝ ነው ሚዲያ ከሆነ ችግረኛ ምናምን ሲል ባለ ጉዳይ መስሪያ ቤት የተሰለፈ ዘው ሁሉ ምንድነው አጀንዳውን እኮ ነው ይሸጣ ያለው ችግሩን ተናግሮ እንዲፈጸምለት ነው መሪ ስትሆን የሆነ አቅም ሲኖር ሰዎች ሺ ነገር ይዘው ይመጣሉ ባንተ በኩል ጉዳያቸው ምክንያቱም የሆነ ግሩፕ አለ ኦር ግለሰብ አለ ሚዲያ ጋር ይመጣል በሚዲያ እንትን ማለት ስለዚህ ባለ ድርሻ አካል ነው ወደ አንተ የሚመጣ ሁሉ ሰው ባለ አጀንዳ ነው አንተ ወይም እንደቲም ዋና አጀንዳ የሆነው በዚህ ሰዓት ላይ እሱን ከያስ ማንንም ቢሆን መጥቶ ማደናቀፍ የለበት ኤቭሪባዲ ኮንፈልገሃለው ያለ ዘው ሁሉ አጀንዳ አለው እቺን ስራልኝ ያለ ሁሉ አጀንዳ አለ አጀንዳውን ተጋራው አትጋራው ጠቃሚ ይሁን አይሁን ተናዘርሽ ቅድም ባልነው መሰረት በጣም አጣዳፊ በጣም ጠቃሚ ነገር ላይ ካለ ሌሎቹን ሁሉ ከዛ በታች ያሉትን ዝም ልትላቸው ከሆነ ይፈልገ ቢሆን ወቅቱ አይደለም ብለ ትልትል ይችላል አንተ የቆምከው ላንተ ነው ለወገን ወይም ለቡድን አጀንዳ ነውና ሁሌም ማተኮርና ቅድሚያ መስጠት ያለብህ ራስህ አጀንዳ ነው ሌሎቹ ምናምን ያሰናዘርሹ እዚህ ውስጥ አትገባ ዋና መጀመሪያ እዚህ ጋር ምክንያቱም
አንተስ ፓወር ስለመጨመር እያወራ ሳምበዲ ፓወር አገኛለሁ ብሎ ፕላን ባደረገው የራስን ተለቀሰጠ ችግር አለ ማለት ነው። አስገዳጅ ሁኔታ ከሌለ በስተቀር ስለራስ አጀንዳ እንጂ የማንንም አጀንዳ ከግምት ውስጥ ሳታስገባ ስራ ነው። አጀንዳቸው እንትን ነው። አሁን ካልተገደድን በስተቀር የማንንም አጀንዳችን ማድረግ የለብንም። የራሳችን በወቅቱ ያለን ጉዳይ ነው እንትን ማለት ያለብን። ስድስተኛ አምስተኛ አጀንዳህን በማስፈጸም ሂደት ይሉንታ የሚባል ነገር መኖር የለበትም። ይሄ ትልቁ ፕሮብሌማችን ይሉንታ ምንም ይሉንታ አይደል። አንተ አጀንዳህን ማስፈጸም ፓወርህን መጨመር ነው፣ ችግርን መቅረፍ ነው። አንተ የቆምከው ለዚህ ነው። ስለዚህ ምን ይሉኛል የፈለገ ይሉንታ የሚባል ነገር የለም እዚህ። ስድስተኛ አጀንዳ መቅረጽን በበላይነት እየተቆጣጠረ ውጤቱን እንደሚቆጣጠር መዘንጋት የለም። አጀንዳ እንዲቀርጹ ሌሎች ፈቀድክ ማለት ውጤቱንም ያገኛሉ። ምክንያቱም ያ አጀንዳ ስለዚህ አንተም አጀንዳ እንዲፈጥሩ ባንተ ላይ የሚሆን በሌላ ጉዳይ ላይ ተቀናቃኝ እንዲፈጥር ዝም ብለህ የምታይ ከሆነ የዛ ውጤቱ ነው። አንተም ማትፈጥር ከሆነ ሳምበዲ ይወስደዋል ማለት ነው። ስለዚህ ይሄ መዘንጋት የለበትም። ሰባተኛ ከአጀንዳ ሊያስወጡ የሚችሉ ተቀናቃኞች ብቻ አይደሉም ሳይሆኑ ትኩረት የማሰጣቸው ባለ ጉዳይ ብሎ የሚመጣ መረጃ አለኝ እንትን ብሎ የሚመጣ አስተያየት ሰጪዎች፣ ኦዲየንሶች፣ መንግስት፣ ገለልተኛ የሚባሉ እነዚህ ሁሉ ወደ አንተ ሲመጡ አጀንዳ ይዘው ነው ይሄ ነገር ጥሩ አይመስለኝም በዚህ ሰዓት ሲል ይሄን ጥለህ ሌላ ነገር ስራ ነው እያለ ያለው። ይሄን አጀንዳ ተወው። whatever it is እኛ ጠላትን ብቻ ስንጠብቅ ወዳጅ መስሎ የሚያስመታ ብዙ አለ፣ የሚያስጠላ አጀንዳ ብዙ አለ። ስለዚህ ስኬት ላይ አጀንዳን መስረጽ ላይ ማስተግበር ላይ ሀያ የሚባል ይሉንታ የሚባል የለም። በቃ ዋና ጉዳይ እሱ ነው። ለሱ ነው መስራት ያለብን ስራህ በጠቅላላ እንጂ አሁን እንትን ስለሆነ ዝም ብንል እንደዚህ የሚባል ነገር የለም። ሌሎቹ አይሉማ። ሌሎቹ ስላላሉ አንተ ምቹ ሰዓት እንደውም ብዙ ጊዜ እንዲህ አጣብቅኝ ባለ ሰዓት ላይ ነው ሰክሰስ የሚመጣው። እና አንዳንድ ጊዜ ባለማወቅ ለሌሎች አሳልፈን የምንሰጣቸው ነገሮች አሉ። ይህን ይመስላል የዛሬ ፕሮግራማችን። ጨርሰናል። ለነበረን ቆይታ አመሰግናለሁ። ክቡራትና ክቡራን የአዲስ ምንጭ ቤተሰቦች በተዛባ ሁኔታ የተሰራጨውን መልእክት በአግባቡ ግንዛቤ እንዲያዝበት ሙሉ የስልጠናውን ክፍል ጠይቀን በፈቃደኝነት የላኩልንን ኡስታዝ አህመዲን ጀበልን በአዲስ ምንጭ ሚዲያ ቤተሰቦች ስም ከልብ እናመሰግናለን።